አሁን ከእግዚአብሔር ቃል አብረን የምንመለከተው ባለፈው የተማርነውን ታስታውሳላችሁ። በየተከታታይ የተማርን ያለነው የዘፍጥረትን መጽሐፍ ነው። የዘፍጥረትን መጽሐፍ እየተማርን ታስታውሱ እንደሆነ ዘፍጥረትን በሁለት ትልቅ ክፍሎች እየከፈልን ያለነው የመጀመሪያው የክስተቶቹን መሰረት ወይንም ደግሞ የዓለም መፈጠር፣ የሰው ውድቀት፣ የጥፋት ውሃ፣ የባቢሎን ግንብ እሱን ከተማርን በኋላ የህዝቦች መሰረት የሆነውን ደግሞ አሁን ክፍል 2ን እየተመለከትን ነው። የእምነት አባት የሆነውን አብርሃምን፣ ይስሐቅን፣ ያዕቆብን ከዛ ዮሴፍን ደግሞ ተራ በተራ አሁን ኢንዲቪጁዋልስን እያየን ነው የምንሄደው። አሁን እያየን የምንመለከተው ግን የፍጥረትን ተመልከቱ። ባለፈው የተማርነው ስለ ዘፍጥረት ጸሐፊው ተመልክተናል። መቼ ተጻፈ የሚለው መልሰናል። ከየት ተጻፈ፣ እንዴት ተጻፈ የሚለው መልሰናል። ርዕሶችን እየተመለከትን ነው። ሴም ታይም እነዚህን ቶፒኮች በሙሉ ከቨር አድርገናቸዋል። የተመለከትናቸው ክፍል ይሄ ነው እና እግዚአብሔር እናመሰግናለን። አሁን አዲስ ዩኒት ነው የምንገባው። ይሄ አዲስ ዩኒት ምን ማለት ነው? አሁን ከነዚህ ከፍጥረት ከባቢሎን እንደዚህ ከሚለው ከሰፊው ቶፒክ ወደ ዙም ኢን አድርገን ወደ አበው ዘመን እንገባለን። ይሄ ዘመነ አበው ይባላል። የዛሬ ትምህርታችን በዘመነ አበው ውስጥ ወይንም ደግሞ ኤጅ ኦፍ ዘ ፓትሪያርክስ በዛ ውስጥ የምንመለከተው አብርሃምን ይሆናል። ስለዚህ ይሄ የአበው ዘመን ብዬ ስናገር ኤጅ ኦፍ ዘ ፓትሪያርክ የሚለውን የእንግሊዝኛውን ቃል ተርጉሜ እንደሆነ እንድታውቁልኝ። ምክንያቱም በአማርኛ ብዙ ጊዜ አናውቀው። ዘመነ አበው አበው የምንላቸው አብርሃም፣ ይስሐቅና ያዕቆብ ናቸው እና ለክለሳ ያህል ታስታውሱ እንደሆነ ዘፍጥረት 1:11 ከ1 እስከ 11 ስንመለከት ክላስ ላይ ተመልከቱት። ፍጥረት ከ1 እስከ 11 ስለ ፍጥረት ተመልክተናል። ከዛ ስለ ውድቀት ተመልክተናል። ስለ ጥፋት ውሃ ተመልክተናል። ከዛ የባቢሎን ግንብ የሚለውን እነዚህን ሁሉ ተመልክተናል። እሺ እግዚአብሔርን እናመሰግናለን። በእነዚህ 4 ነገሮችን ሜጀር የሆኑ ክስተቶች ናቸው። ክስተቶቹን ተመልክተን ከዛ አሁን ደግሞ ወደ አባታችን አብርሃም ብዬ እናገራለሁ። የልማድ ነገር ሆኖብኝ ብቻ ሳይሆን ቢብሊካልም ስለሆነ ነው። አባታችን አብርሃም የሚለው የእምነት አባታችን ነው እና ቢብሊካልም ነው። መጽሐፍ ቅዱሳዊ እውነትም ከእግዚአብሔርም ቃል ስለምንመለከተው ነው እና ስለዚህ የአባታችን አብርሃምን ታሪክ ዛሬ እንመለከታለን። መግቢያ ያህል የሚሆነን እንግዲህ የሚቀጥሉት 4 ክስተቶች የመጀመሪያው 4 ክስተቶች አልቀው አሁን 4 አባቶችን ልንመለከት ነው። አብርሃም፣ ይስሐቅና ያዕቆብ። ዮሴፍ አባቶች ከሚባሉት ግሩፕ አይደለም። ምክንያቱም እኔ የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ እግዚአብሔር ራሱን አይደንቲፋይ ያደረገ እንጂ እኔ የዮሴፍ አምላክ ነኝ አላለም። ስለዚህ ነው አበው የምንለው አብርሃም፣ ይስሐቅ፣ ያዕቆብን 3ቱ ነው እና የሚቀጥለው 39 ምዕራፍ የሚናገረው ስለ 4ቱ ሰዎች ብቻ ነው። ተመልከቱ እንግዲህ ከ1 እስከ 11 ስለ ዓለም ፍጥረት፣ ስለ ባቢሎን፣ ስለ ጥፋቷ ተናግሮ መጥቶ በ11 ምዕራፍ እሱን ጨርሶ በጣም በዲቴይል ደግሞ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ዮሴፍ 39 ምዕራፍ የፈጀ ስለ 4ቱ ሰዎች ነው የሚናገረው። ስለዚህ በአብዛኛው የዘፍጥረት ትረካው የሚያጠነጥነው በአብርሃምና በዮሴፍ ሕይወት ዙሪያ ነው። በጣም በሚገርማችሁ ሁኔታ ይስሐቅና ያዕቆብ መሀል ላይ ያሉ፣ ታሪካቸው ግን አጭር ነው። አብርሃምን በዲቴይል ያስተምራል፣ ከዛ ዮሴፍን በዲቴይል ያስተምራል። ምክንያቱም ዓላማ ስላለው ነው፣ ሊተውልን ሊነግረን የሚፈልገው ማለት ነው። ስለዚህ የሚቀጥለውን 14 ምዕራፎች ከዚህ በኋላ የምንመለከተው በአብርሃም ሕይወት ላይ ነው እና በጣም በሚገርማችሁ ሁኔታ እንግዲህ አንዳንዶቻችሁ ትጽፉልኛላችሁ፣ ፓስተር ይሄ እኮ ብቻውን ወደ 8 ትምህርት የሚወጣው ነው እና በጣም ይሄ ዳሰሳ በጣም እንትን ሆነ ይሉኛል። እና ያ ምንድን ነው? የስ ትክክል ናችሁ። አሁን በዲቴይል ላስተምር ብዬ ከሄድኩኝ ዘፍጥረትን አመት ልንሄድበት እንችላለን፣ ከአመት በላይ ልንሄድበት እንችላለን። ብዙ መንፈሳዊ ነገር አለው፣ ግን ዳሰሳ ነው። ዳሰሳ ማለት ነው እንግዲህ እናንተ ጠለቅ አርጋችሁ ትቆፍራላችሁ፣ እኔ ባክግራውንድ ታሪክን ብቻ ነው የምሰጣችሁ እና እናንተ እንድትቆፍሩት ነው እንጂ ሁሉን ስፑን ፊድ አናረግም ማለት ነው። እና
ጊዜ ያው ዳሰሳ የሚለውንም ነገር ስትመለከቱ ሰርቬይ ነው የምናደርገው፣ ግምገማዊ ጥናት ነው እንጂ የምናደርገው ዲቴይል ኤክስፖዚሽን አይደለም። ወይም ደግሞ እየቆፈርን እየገለበጥን እንሄድ ካልን በጣም ብዙ ጊዜ ይፈጅብናል። እውነት ነው። ስለዚህ አንደርስታንድ አድርጉኝ። እንደዛ በጥልቀት የምትፈልጉ ሰዎች በግላችሁ እንድታጠኑት ኢንከሬጅ ያደርጋችኋለሁ። ግን ለሁላችሁ እንደሚሆን ግን ዳሰሳዊ ነው የምናደርገው እና የሚቀጥሉት 14 ምዕራፎች የአብርሃምን ሕይወት ያመለክታሉ። እና አባታችን አብርሃም የመጀመሪያ ስሙ እንደምትመለከቱት አብራም ነበር። አብራም ማለት ምን ማለት ነው? ታላቅ አባት ማለት ነው። ታላቅ አባት ማለት ነው እና ወይንም ደግሞ የከበረ አባት ማለት ነው። ወይንም ደግሞ እንዴት ነው ሞገስ ያለው የተከበረ የአገር ሽማግሌ ትልቅ ሰው ማለት ነው። እና በኋላ ግን እግዚአብሔር ስሙን ከአብራምነት ወደ አብርሃምነት ቀየረው እና እግዚአብሔር ምን ሊለው ፈልጎ ነው? የብዙዎች አባት ነህ አብርሃም ነህ አንተ የብዙ ሕዝብ አባት ነህ ብሎ እግዚአብሔር የአብራምን ስም ወደ አብርሃም ብሎ እንደለወጠለት ዘፍጥረት ከ17 ላይ ትመለከቱታላችሁ። የአብርሃም አባት ሁላችሁም እንደምታውቁት ታራ ነው። ባይናው ፋሚሊ ትሪውን በቃላችሁ የምታውቁት ይመስለኛል። ፈተናም ላይ ላመጣው ፈልጋለሁ። ካሁን በኋላ ፈተናዎቹም ጠንከር እያሉ ሊመጡ ይችላሉ። ስለዚህ በደንብ እንድትሰሙኝ እፈልጋለሁ። እና አብርሃም መጀመሪያ እንግዲህ ታሪኩ የፋሚሊ ትሪውን ሄዳችሁ ስትመለከቱ የሁሉ የቤተሰቡ አባት ወይንም ደግሞ ታራ ነው። ከኖህ ታሪክ በኋላ ስትመጡ ማለት ነው። ታራ አለ። ከታራ በኋላ ታራ 4 ልጆች ነበሩት፣ ሃራን፣ ናኮር፣ ሳራ፣ አብርሃም። እንግዲህ አብርሃም ያገባው እህቴ ናት ያለው ተመልከቱ። እውነት ነው፣ የታራ ልጅ ናት። ስለዚህ ምናልባት ከሌላ እናት የተወለደች እንደሆነች እርግጠኛ ነኝ። ከዛ ደግሞ አብርሃም ብቻውን አልነበረም፣ ሌላ አጋር የምትባል ሴት እንዳገባ ወይንም ደግሞ እንደወለደ ከሷ እስማኤል የሚባል ልጅ እንደወለደ ትመለከታላችሁ። እስማኤል ደግሞ አረቦችን እንደወለደ ታያላችሁ። አት ሴም ታይም ደግሞ ይስሐቅን ከሳራና ከአብርሃም በተስፋ ቃል ሲወለድ ታዩታላችሁ። ይስሐቅ ደግሞ ልጆችን ይወልዳል፣ ያዕቆብና ኤሳውን ይወልዳል። እና እንግዲህ ሌላው የምትመለከቱት ናኮር የሚባል ሰው አለ፣ የታራ ልጅ ነው። አብርሃምና ሳራ ልጅ ወልደው ይስሐቅ እንዲያገባ ሲፈልጉ የላኩት ወዴት ነው? ወደ ባቱኤል ቤት ነው። የባቱኤል ልጅ ነው። ባቱኤል ቤት ወይም የሳራ ወንድም በሉት ወይም የአጎት አክስቱ ናት እሷ። ከዛ እንዲያገባ ነው ይስሐቅ የሚሄደው እና ላባ እንዴት አድርጎ ደግሞ ያዕቆብን እንዳሸው ታሪክ ታስታውሳላችሁ። አት ሴም ታይም ደግሞ ተመልከቱ፣ ከነዚህ ከላባ ልጆች ሊያና ራሄል ያዕቆብን እንዳገቡ ትመለከታላችሁ። ከርብቃ ቢወለድ የባቱኤል ልጅ እና የዘር ሐረጋቸው እርስ በርሱ የተወሳሰበ እንዴት እንደሆነ ታያላችሁ። እሺ ይሄ ለባክግራውንድ እንዲጠቅመን ብዬ ነው። ከዛ ግን ቀጥለን ስንመለከት የምናየው የአብርሃምን ጥሪ ነው። ተመልከቱ፣ እግዚአብሔር አብርሃምን ሲጠራው እግዚአብሔር መጀመሪያ የተናገረውን ቃል አብረን እንመልከት። እግዚአብሔርም አብርሃምን አለው። አብርሃምን አያችሁ፣ ስሙ እዛ ላይ ገና አብርሃም አልተባለም። ከአገርህ ከዘመዶች ከአባት ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ ይለዋል። እኔ ወደ ማሳይህ ውጣ፣ ከዛስ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከት ሁን፣ የሚባርኩህን እባርካለሁ፣ የሚረግሙህን ረግማለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ከእርሱ ጋር ሄደ። ተመልከቱ፣ አሁን ታሪክ ሲከተለው ተመልከቱ። ከካራን በወጣ ጊዜ ይላል። አብርሃም ኡር ነበረ ብያችኋለሁ። እዚህ ጋር ግን የምታገኙት አብርሃም የት ነው ያለው? ካራን ነው ያለው። ስለዚህ አብርሃም ከካራን በወጣ ጊዜ የ75 ዓመት ሰው ነበረ። ስለዚህ በዚህ ሀገር ስታንዳርድ ከሄዳችሁ አባታችን አብርሃም ሪታየር ያደረገ ጡረተኛ ማለት ትችላላችሁ። ትልቅ ሰው ነው፣ አዛውንት ነው። እና ሎጥም ከእሱ ጋር ሄደ ብሎ ከካራን ወጣ፣ የ75 ዓመት ሰው ነበር። ቁጥር 5 ላይ አብርሃምም ሚስቱንና ሶራን ይላል፣ ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና ተመልከቱ፣ በካራን ያገኟቸውን ሰዎች፣ አብርሃም ብቻውን አይደለም፣ ሎጥ አብሮት አለ፣ ከብቶች አሉ። ተሴም ታይም ደግሞ በካራን ያገኟቸውን ሰዎች ይዞ ወደ ከነአን ምድር ለመሄድ ወጣ ይላል። ወደ ከነአንም ምድር ገቡ ይላል። አብርሃምም እስከ ሴኬም ስፍራ እስከ ሞሬ የአድባር ዛፍ ድረስ በምድር አለፈ።
የከነዓንም ሰዎች በዚያን ጊዜ በምድሩ ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ቤት በከነዓን ነው አሁን ይህችን ምድር ለዘርህ እሰጣለሁ አለው። እርሱም ለተገለጠለት ለእግዚአብሔር በዚያ ስፍራ መሰዊያን ሰራ። ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ አድርጎ ወደ ምስራቅ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሰዊያ ሰራ። የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘ ወዴት ነው ሄደ ይላል? ወደ አዜብ ሄደ ብሎ መጽሐፍ ቅዱስ ይነግረናል። እንግዲህ ይሄ የአብርሃምን ጉዞ እንመለከተዋለን። በማፕ አሳያችኋለሁ አሁን የነገርኳችሁን። ግን በሚገርም ሁኔታ እዚህ ጋር የምትመለከቱት እግዚአብሔር ወደ አብርሃም መጣ እና ራሱን ገለጠለት እና እግዚአብሔር ተነስና ውጣ አለው ከሚል ከሆነ መሀል ላይ ታሪክ የጀመረ ነው የሚመስለው። እና እኛ ብንሆን አብርሃም እንዴት አድርጎ ነው ያህዌን ያመነው? አብርሃም እንዴት አድርጎ ነው ወደ እግዚአብሔር የመጣው የሚለውን ነገር እንጠይቃለን። እና ይህንን ጥያቄ ጠየቅኩኝና የአይሁዶችን መዛግብት ስንመለከት ወይንም ደግሞ ይሄን የአይሁዶችን ሚድራሽ የሚባል መጽሐፍ አላቸው፣ ታልሙድ የሚባል መጽሐፍ አላቸው፣ ቶራ አሁን የምናነበው የዚህ ኦሪት መጽሐፍ አለና የአይሁዶች ትራዲሽናል የሆነ ትምህርቶች አሉ እና በአፍ ታሪክ የሚተላለፍ ማለት ነው። ስለ አብርሃም በመጽሐፍ ቅዱስ ያልተጻፈ ግን ስለ አብርሃም የሚነገሩ ትርክቶች አሉ። ከነዚህ ትርክቶች አንዱ አብርሃም የኖረው ሁላችሁም እንደምታውቁት ከዚህ በፊት እንደተማር ነው በሜሶፖታሚያ በኡር ነው የተወለደው፣ በኡር ነው ያደገው። በዛ ዘመን ላይ ደግሞ አስከፊ የሆኑ ሰዎች የነበሩበት፣ አመጽ የበዛበት፣ ኃጢአት የበዛበት ኢቭን ከቅድመ ጥፋቱ በኋላ ብዙ ጥፋት የነበረበት ቦታ ነው። ባቢሎን ቋንቋው የተደበላለቀበት ቦታ ነው እና በዚህ ቦታ ላይ ነው አብርሃም የኖረው። እነ ናምሩድ የገዙበት ዘመን ላይ ነው አብርሃም የኖረው። አስቡት እንግዲህ ናምሩድ አምላክ የተባለበት ዘመን ላይ እና ጣዖት የነገሰበት ዘመን ላይ ነው አብርሃም ይኖር የነበረው። እና በጣዖት ምድር ሲኖር ግን አብርሃም አንድ አይነተኛ ካራክተሩ አብርሃም ሳርካስቲክ ነበረ ይላል ታሪኩ። ምን ማለት ነው? እነዚህ አማልክቶቻቸው ላይ በቃ ይስቅባቸው ያላግጥባቸው ነበረ ይላል። ምክንያቱም አባቱ ከሸክላ እየሰራ ጣዖታትን የሚሰራ ነበረ ይባላል። እና አባቱ ይህንን እየሰራ ልጆቹን ይልካቸዋል፣ ሂዱና ሽጡ ይላቸዋል። እና ገበያ ቦታ ላይ ጣዖታትን ተሸክመው ልጆቹ ይሸጣሉ። እና ሲሸጡ አብርሃም አንዱ በተለይ ቁርአንም ላይ ይሄ ይናገራል። ይሄ ታሪክ በቁርአንም ታሪክ ላይ አለ። እና ስለ አብርሃም እንግዲህ ሲነገርለት በልጅነቱ ጀምሮ ምን እያለ ነው የሚናገረው? ገበያ ሲያሻሽጥ ይሄ የማይሰማ የማያይ አፍ አለው የማያይ ጆሮ አለው የማይሰማ እንዲህ አይነት ይሄ አምላክ የማይቆጣችሁ ማያድናችሁ ማይረዳችሁ የምትገዙ እያለ መንገድ ላይ ይሄንን ሲናገር ሰዎች ሁሉ ቆመው ይጠይቁታል። ለምን እንደዚህ ትላለህ? ባህላችን ነው፣ የኛ ሃይማኖታችን ነው፣ ለምን እንዲህ ትላለህ እያሉ ይቃወሙት ነበረ። እና አብርሃም እንግዲህ በናምሩድ ዘመን ከአባቱን አርገው የሚያዩት በተለይ የቁርአን ላይ የተጻፈው አዛር የሚባል ሰው ጋር ነው። አባቱ የአብርሃም አባት አዛር ነው የሚለው ቁርአን ማለት ነው። ስለዚህ ከአዛር ጋር አብሮ ይኖረው ነበረ እና አባቱ አዛር ደግሞ ጣዖታትን እየሰራ የሚተዳደር ስለነበረ ልጁን በመንገድ ላይ እንዲነግድ ይልከዋል። እና አብርሃም ጣዖታቶቹን ሲሸጥ ሲያሻሽጥም የማይረዱ የማይቆጡ የማይባርኩ ድንጋዮች ናቸው ይልነበረ ተብሎ ይነገርለታል። በቁርአን ያነበቡ ሰዎች ያውቃሉ ይሄንን። እና አንድ ቀን ግን ሰው አልሰማ ሲለው እየጮኸ ገበያ መካከል እየተናገረም የሚሰማው ሲያጣ አብርሃም በብረት ይዞ እነዛን ሸክላዎች በሙሉ ቀለጣጠማቸው፣ አደቀቃቸው። ከዛ ትልቁን ጣዖት ተወና ከዛ ትንሾቹን በሙሉ አጠፋቸውና ለዛ አንዱ ትልቁ ጣዖት ላይ የሰባበረበትን መጥረቢያ አንጠለጠለ ላዩ ላይ ይባላል። ከዛ በኋላ የከተማው ሰው ሲመለከት አባቱ ሲመለከት በጣም ተበሳጭተዋል። ማን ነው ይሄን ያደረገው ብሎ በጣም ሲበሳጩ አብርሃም አንተ ነህ ቀን እንደዚህ ብለህ ስትናገር የነበረው፣ ስለዚህ አንተ ነህ ይሄን ያደረከው ብለው ሲጠይቁት የሆነ ሰው አድርጎታል ይላቸዋል። እና አትመለከቱ ይሄ ትልቁ ጣዖት በእነዚህ በትንሾቹ ቀንቶ
ያው አንገቱ ላይ በምታዩት መጥረቢያ ሳይቀለጣጥማቸው አልቀረም ብሎ አብርሃም ተናገረ ይባላል። አፈ ታሪክ ነው። እና ከዛ ምን ይለዋል አባቱ እንግዲህ ያው ይሄ የማይናገር የማይሰማው ይሄ ጣዖት እንዴት አድርጎ የማይንቀሳቀሰው ጣዖት እንዴት አድርጎ ነው እነዚህን የሚቀለጣጥመው? አይናገርም፣ አይቆጣም፣ ስሜት የለውም። ታዲያ እንደሱ ከሆነ አባቴ ለምን እሱን ታመልከዋለህ? ሰፈርተኛው በጣም ተቆጣበት። ከዚህ የተነሳ አብርሃምን ወስደው ወደ ናምሩድ አቀረቡት፣ ከሰውት ይባላል። ናምሩድ ጋር ሲጠየቅ ለመሆኑ አንተ የምታመልከው አምላክ ምንድን ነው ሲለው እሱ በቃ የሚገድልና የሚያድን ነው ብሎ ሲለው ኦ አለ ናምሩድ፣ እንደኔ ማለት ነው አለው። አይ አይደለም አለው አብርሃም ይባላል። እንደ እርሱ አይደለም፣ ነገር ግን እሱ ፀሐይን ያወጣል፣ እርሱ ፀሐይ ማውጣት ይችላሉ፣ ፀሐይን ያጠልቃል፣ እሱ ፀሐይን ማጥለቅ ይችላሉ ብሎ ናምሩድን ተገዳደረው። ናምሩድ በጣም ተቆጣና ከዛ እሳት ውስጥ ጣለው የሚል ትርክት ነው የምነግራችሁ። ማለት መጽሐፍ ቅዱስ ውስጥ ያልገባ ታሪክ ነው። እና እንግዲህ እንደ ባክግራውንድ ሂስትሪ ይነግረናል አንዳንድ ትርክቶች። እና መጨረሻ ላይ አብርሃምን እሳት ውስጥ ይጥለዋል። ከዛ በኋላ ልክ አብርሃምን የሚመስል መልአክ አጠገቡ ቁጭ ብሎ አብርሃምን አጽናናው። ከዛ አብርሃም ከእሳት ውስጥ ወጣ። ከዛ ናምሩድ ሁለተኛ እንዳይነካው ፈራው አብርሃምን። ከዛ ነው አብርሃም ለቀቀ የሚባለው እንግዲህ ታሪኩ። ከዚህ ከኡር ተነስቶ ወደ ካራን ሄደ እና በካራን ይኖር ነበረ የሚል ነገር አለ። እና እንግዲህ ፀሐይን አታወጣም ስላለው አብርሃም በድፍረት ለእምነቱ የተናገረ። አብርሃም የሚያምነው ሞኖቴይስቲክ እምነት እንዳለው፣ ሞኖቴይስቲክ ማለት አንድ አምላክ ብቻ አለ የሚል እምነት እንዳለው ይነገርለታል። አካባቢው የተለመደው ምንድነው? ፖሊቴይስቲክ ነው። ክርስቲያኖች በጣም ይሰደዱ የነበሩትም በመጀመሪያው ክፍለ ዘመን ላይ ፖሊቴይስቲክ አይደሉም። ማለት ሌላውን አምላክ በሙሉ አይቀበሉም። there is only one way ብለው ስለ ኢየሱስ ክርስቶስ ሲናገሩ መንገድ፣ እውነት፣ ሕይወት እሱ ብቻ ነው ወደ አብ የሚያመጣ መዳን በሌላ የለም ብለው ስለሚናገሩ በጣም ብዙ ስደት ይገጥማቸው እንደነበር ቸርች ሂስትሪ ታውቃላችሁ። ሐዋርያ ሥራትም ላይ ትመለከታላችሁ። ልክ እንደዛው አባታችን አብርሃምም እምነቱ ሞኖቴይስቲክ ነው። አንድ አምላክ ሰማይና ምድርን ፈጠረ። እነዚህ ጣዖታቶች የማይናገሩ፣ የማይራመዱ፣ የማይባርኩ፣ የማይቆጡ፣ የማይሰጡ፣ ምንም ሊያደርጉ የማይችሉ ጣዖታቶች የሸክላ ስራ ናቸው፣ አባቴ ነው የሚሰራቸው ብሎ አያምንባቸውም ነበረ። እንዴት አባቴ ሰርቷቸው እንዴት አምላክ ሊሆኑ ይችላሉ እያለ ይንቃቸው፣ ሳርካስቲክ ነበረ። ወይንም ደግሞ ያላግጥባቸው፣ ወይንም አማርኛው ጥሩ ባይሆንም ያሽሟጥጣቸው ነበረ፣ ይንቃቸው ነበረ የሚል አፈ ታሪክ አለ። እንግዲህ አፈ ታሪኩ እንደ እግዚአብሔር ቃል ባንወስደው እንደው እንዲህ አይነት ቢሆን ብለን አብርሃምን እንሳ ነው ባክግራውንዱ ማለት ነው፣ ለመሳል እንዲረዳ ነው። ስለዚህ እግዚአብሔር ወደ እሱ መጥቶ ይናገረዋል። ተነስና ውጣ ይለዋል። እና አብርሃም አባታችን ወደዛ ሲወጣ ተመልሰን ቃሉን ለመመልከት ያህል ተመልከቱት። እግዚአብሔርም አብርሃምን አለው ከአገርህ፣ ከዘመዶችህ፣ ከአባትህ ቤት ተለይተህ እኔ ወደ ማሳይህ ምድር ውጣ። የመጀመሪያው የአብርሃም ጥሪ የነበረው የመውጣት ጥሪ ነው፣ የመለየት ጥሪ ነው። እና በጣዖት አምላኪዎች መካከል ሆነ ሳይሆን ለብቻህ ሕዝብ ላደርግህ እፈልጋለሁ፣ ለብቻህ ለዓለም በረከት ላደርግህ እፈልጋለሁ። እግዚአብሔር ያለው ይሄን ነው። እኔ ታላቅ ሕዝብ አድርግሃለሁ፣ እባርክሃለሁ፣ ስምህን አክብረዋለሁ፣ ለበረከት ሁን። ይሲ የሚባርኩህ ይባረካሉ፣ የሚረግሙህ ይረገማሉ፣ ወይም የሚረግሙን እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ። ይሲ አባታችን አብርሃም እዚህ ድረስ ባለው ታሪኩ ስትመለከቱ እግዚአብሔርን ከዚህ በፊት ከእግዚአብሔር ጋር የነበረውን ኤክስፒሪየንስ መጽሐፍ ቅዱስ የሚነግረን የለም። እግዚአብሔር ከዚህ በፊት ያለውን አይነግረንም፣ ወይንም አብርሃም ምን አይነት ሰው እንደነበረ አይነግረንም። ብቻ እግዚአብሔር ተናገረውና አባታችን አብርሃም ምን አደረገ ነው የሚለው። ተነስቶ ሄደ። ቀድሞ እንግዲህ እሱ የኖርበት የነበረ አካባቢ የጨረቃ አምላክ ነው የሚመለከው። ምናልባት የጨረቃ አምላክ ያመልክ ይሆናል። የሰማይ ኃይላትን አምልኮ ሊሆን ይችላል። በብዙ በፖሊቲስቲክ አምልኮ
ደክሞም ወይንም ደግሞ ተለማምዶ ሊሆን ይችላል ያለ እውቀት። አት ሳም ፖይንት ግን በህይወት ውስጥ አንድ አምላክ አለ ሰማይና ምድርን የፈጠረ ብሎ ያመነ ይመስላል። እግዚአብሔር ወደሱ መጣና ተናገረው። ስለዚህ የመጀመሪያ ያለው ነገር ውጣልኝ ያለው ልክ እስራኤልን ሊባርክ ሲል እግዚአብሔር ወይንም ለእስራኤልን ሊጎበኛ ሲል እግዚአብሔር ያለው ምንድነው ያለው? ያገለግለኝ ዘንድ ሕዝቤን ልቀቅ፣ ከግብጽ ትወጣላችሁ። እግዚአብሔር በግብጽ መካከል ሆኖ ሊባርካቸውና ሊያበዛቸው አልፈለገም። ኔሽን ሊያደርጋቸው አልፈለገም። ስለዚህ እግዚአብሔር አውጥቶ ይባርካል። እግዚአብሔር ለብቻ አውጥቶ ህዝቡን የሱ የሆነው ህዝብ እንዲለይለት ስለሚፈልግ ለይቶ አውጥቶ ሊባርካቸው አብርሃምንም ለይቶ አወጣው። ከዛ አብርሃም አባታችን ያደረገውን ነገር ላሳያችሁ። ቁጥር 8 ላይ ምን ይላል? ጉዞውን ይነግረናል። ከዚያም ወደ ካራን ከገባ በኋላ ከዚያም በቤቴል ምስራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያ ሰራ፣ የእግዚአብሔርን ስም ጠራ። አብርሃምም ከዚያ ተነሳ፣ እየተጓዘም ወደ አዜብ ደረሰ ብሎ ይነግረናል። ይሄ ስዕሉ ላይ የምትመለከቱት ይሄ ቦታ ከቤቴል በስተ ምስራቅ ያለ ቦታ ነው። ተመልከቱ እንዴ! እስካሁን ድረስ እንኳን እንዴ ደረቃማ ቦታ እንደሆነ ተመልከቱ። ተራራማ ቦታ እንደሆነ አብርሃም ነው። በዚህ ነው ድንኳኑን አብርሃም የተከለው። እንደገናም ጨምራችሁ ደግሞ ሄዳችሁ ስትመለከቱ አብርሃም ከዚያ ተነሳ እየተጓዘም ይላል። እየተጓዘም ወደ ደረሰ? ወደ አዜብ ደረሰ ይላል። ተመልከቱ። ወደ አዜብ ሲደርስ አዜብ ይሄ የኔጌቭን ምድረ በዳ ወይንም ወደ ታች ወደ ሳውዲ እና ወደ ግብጽ ሳይናይ በረሃ አካባቢ ያለ ምድረ በዳውን ያሳያል። ተመልከቱ። ወደዚህ አካባቢ ነው ድንኳኑን እየቀያየረ ሲመጣ የምትመለከቱት። ከዚህ የተነሳ ነው በምሪት ነው የወጣው። በምሪት ወጣ፣ ወደ ከነአን ገባ። ስለሱም ኤክስፕሌን ትንሽ ያደርግላችኋለሁ። ስለዚህ ስለ አብርሃም እንደው አንድ ነገር ልንገራችሁና አብርሃም አንዱ ከተጠራበት ነገር ምንድነው? አብርሃም የእግዚአብሔር ወዳጅ ነበረ። the friend of God ተብሎ ይጠራል። የእግዚአብሔር ወዳጅ ወይም ባልንጀራ ነበረ። ኢሳይያስ 41 ቁጥር 8 ላይ ምን ብሎ ይናገራል? ባሪያዬ እስራኤል የመረጥኩ ያዕቆብ። ይህን ጥቅስ አብረን እንመልከተው። ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ የአብርሃም ዘር። ተመልከቱ፣ ወዳጄ የሚለውን አንድ ላይን አድርጉት። ስለዚህ የወዳጄ የአብርሃም ዘር እስራኤልን አፕሮች ሲያደርግ እግዚአብሔር የመረጥኩ ያዕቆብ ብሎ ሲናገር የወዳጄ የአብርሃም ዘር ኪዳኑ ከአብርሃም ጋር ስለሆነ ተመልከቱ። በሌላ ቦታ ላይ ደግሞ ሁለተኛ ዜና 20 ቁጥር 7 አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከአሕዛብም ከእስራኤልም ፊት ያሳድድህ ለወዳጅህም ለአብርሃም ዘር ለዘላለም የሰጠሃት አንተ አይደለህምን? እሺ፣ በሁለተኛ ዜና ላይ እንኳን አብርሃምን ማን ብለው ይጠሩታል? እግዚአብሔር ጋር ሲጸልዩ ለወዳጅህ ለአብርሃም ለእሱ አይደለም ይህን ምድር የሰጠው ወይ እግዚአብሔር ወይ ብለው እግዚአብሔርን በኪዳኑ ሲይዙ ትመለከታላችሁ። ሌላ ጥቅስ ልስጣችሁ። ያዕቆብ 2:23 ምን ይላል? አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። ተመልከቱ፣ አንድ ላይን የሆነውን ቃል አሁንም የእግዚአብሔርም ወዳጅ ተባለ ይላል። አያችሁ፣ he's a friend of God። ተመልከቱ ዘፍጥረት 18:17 እግዚአብሔር ራሱ ስለ አብርሃም ሲናገር ምን አለ? እኔ የማደርገውን ከአብርሃም እሰውራለሁን? ስለዚህ እግዚአብሔር አብርሃምን እንደ ምስጢረኛ ጓደኛ አድርጎታል። እንደውም አንድ ጊዜ እግዚአብሔር ሊያደርግ ያለውን ነገር ይሄ እኔ የማደርገውን ከአብርሃም እሰውራለሁን ብሎ የነገረው ምስጢር ምንድን ነው? ሰዶምና ጎሞራ ላጠፋ ልሄድ ነው አለው። ስለዚህ እግዚአብሔር ሊያደርግ ያለውን ነገር ሁሉ ከባሪያዎቹ አይሰውርም። ከወዳጁ በተለይ ከአብርሃም የእግዚአብሔር ምስጢረኛ ሆነ፣ ከእግዚአብሔር ጋር የሚነጋገር። ስለዚህ ይሄ እንዲህ አይነት የጠበቀ ሪሌሽንሽፕ ከእግዚአብሔር ጋር ነበረው። በተለይ ቤቴል ጋር ታስታውሳላችሁ። በዛ ይህን ምድር እሰጥሃለሁ ብሎ እግዚአብሔር ልክ ሲናገረው አብርሃም ያደረገው ምንድን ነው? አብርሃምም ለተገለጠለት ለእግዚአብሔር መሠዊያን ሰራ ይላል። ይህ አምልኮን ድራይቭ የሚያደርገው መገለጥ ነው። አንዳንድ ጊዜ አምልኳችን ሙዚቃ ቀስቅሶን አይደለም መሆን ያለበት። አምልኳችን በመዝሙር ውስጥ የጌታ መግለጥ ሲመጣልን፣ መንፈስ ቅዱስ አግዞን ስለ እግዚአብሔር ብርሃን ሲበራልን፣ በቃሉ ላይ ብርሃን ሲበራልን፣ ከዛ ወደ አምልኮ ውስጥ እንገባለን። እና አንዳንድ ጊዜ ግን አምልኳችንን ስቲር የሚያደርገው የሚኮረኩረው ምን ይሆናል ማለት ነው? ሶሉሽን ሆናለን። ነፍሳችንን ይሄ ስሜት፣ አእምሮ፣ ፈቃዳችን ልክ መኮርኮር ሲጀምር ሰዎች ሊዘምሩ ይጀምራሉ፣ ሊያለቅሱ ይጀምራሉ፣ ደስ ሊላቸው ይጀምራሉ። ሙዚቃ ሰምተው ማለት ነው።
ሙዚቃ ቬሪ ፓወርፉል ነገር ነው ወገኖች ሆይ። ስለዚህ መንፈስ ቅዱስ ግን ሲቀሰቅስ ስሜታችንን ሳይሆን መጀመሪያ የሚቀሰቅሰው መንፈሳችንን ነው። አብርሃም መግለጥ ሲመጣ ወደሱ በተገለጠለት ነገር ላይ በእግዚአብሔር ኢምፕረስ ሆኗል። እግዚአብሔር ስለተናገረው ለእግዚአብሔር ምስጋና ሊሰጥ ወዲያውኑ ለእግዚአብሔር መሰዊያን ሰራ ይላል። ስለዚህ አምልኮ ሁል ጊዜ ከተገለጠልን ነገር በኋላ ቢመጣ ነገር ነው። ስለዚህ እግዚአብሔር ሲገለጥላችሁ ወይንም የመንፈስ ቅዱስ ስራ በህይወታችሁ ሲበራ የጌታ መንፈስ ቅዱስ አሰራር ግርም ብሏችሁ መንፈስ ቅዱስ አብሮት ሲሰጣችሁ ኢንስፓየር ሲያደርጋችሁ የዛን ጊዜ ወደ አምልኮ ውስጥ እንገባለን። ለዚህ ነው የድሮ ዘመን ጸሐፊዎች በጣም በሚገርም ሁኔታ እየጻፉ አንድ ቦታ ሲደርሱ ጌታ ሆይ አመሰግናለሁ እያሉ ጽሁፋቸውን ወደ ጸሎት ይቀይሩታል። የድሮ ዘመን በተለይ በ18ኛው ክፍለ ዘመን የተጻፉ ጽሁፎችን ብትመለከቱ ጽሁፋቸው ወደ አምልኮ ይለወጣል። ንግግራቸው ወደ አምልኮ ድንገት ይለወጣል። ምክንያቱም በንግግራቸው መካከል ኢንስፓየር ያደርጋቸዋል መንፈስ ቅዱስ። ያኔ ፕሬዝ ወይም ምስጋና ካፋቸው ይወጣል ማለት ነው። ስለዚህ አንዳንድ ጊዜ በውስጣችሁ እግዚአብሔር ይሄ ሬማ የሆነውን ነገር መንፈስ ቅዱስ ሲገልጥላችሁ ያኔ አፋችሁ በምስጋና ይሞላል፣ መዝሙር ይሞላል፣ ደስታና ሳቅ ሊሞላችሁ ይችላል። ከምን ሲሆን? መንፈስ ቅዱስ መንፈሳችሁን ሲነካ። አንዳንዴ እንዳልኳችሁ ከውጭ የሆነ መቀስቀስ፣ እስቲ ዘምር፣ እስቲ አጨብጭብ፣ እስቲ ልልበል፣ ኧረ ጮክ በል እንዲበል እንጂ እያለ የሚያራግብ መድረክ ላይ የቆመ ሰው ካልቆመ ጉባኤ አንዳንዴ አያመልክም፣ ዊርድ ይሆናል። በድሮ ዘመን ላይ በጣም ይቅርታ አድርጉልኝ ስላረጅ የድሮ ምሳሌ ነው የምሰጠው አትበሉኝ እንጂ ቢት የሚመታ ቢት ሳይኖር በፒያኖ እየተዘመረ አጋንንት ሲወጣ ሰዎች በመንፈስ ቅዱስ ሲሞሉ ፕሮፌቲክ ሜሴጆች ሲመጡ በጣም ትልልቅ ስራዎች ተሰርተዋል። ከውጭ ሳይራገብ ከውስጥ የሚነሳ ኤንጂን ነበረ። ከውስጥ የሚቀሰቅስ መንፈስ ቅዱስ ነው እና ከውጭ የሚራገበው ነገር ስሜትን ነው የሚያራግበው። አያስፈልግም አይደለም ያልኳችሁ፣ አያስፈልግም አይደለም፣ ያስፈልጋል። ግን መንፈሳችን የእግዚአብሔር መንፈስ ሊነካው ያስፈልጋል እያልኩኝ ነው። እሺ ጌታን እናመሰግናለን። ወደሚቀጥለው ነገር ላይ ስንሄድ እንግዲህ አብርሃም የእግዚአብሔር ወዳጅ ነው ተባለ በሚለው ላይ ነው ወደዚህ የገባሁት። እግዚአብሔር በተለያየ መንገድ እግዚአብሔር አብርሃምን አናግሮታል። በዘፍጥረት 12 ላይ ስንጀምር የምትመለከቱት ከከለዳውያን እንዲወጣ ወይንም ደግሞ ከከነዓን እንዲወጣ ከካራን እንዲወጣ እግዚአብሔር ተናገረው ይላል መጽሐፍ ቅዱስ። አት ዘ ሴም ታይም ደግሞ ከአባቱ ከታራና ከወዳጁ ልጅ ከወንድሙ ልጅ ማለት ነው። የአብርሃም የሎጥ አጎት ነው። ስለዚህ ይህን ነፊው ማለት ነው የእሱን ነፊው ይዞ ከኡር ተነስቶ ከካራን ወደ ካራን ሄደ። ከካራን ደግሞ ተነስቶ ወደ ከነዓን ሊገባ ሲነሳ ትመለከታላችሁ። ከካራን ወጥቶ ወደ ከነዓን ምድር ሲገባ ይህችን ምድር ለዘርህ ሰጥቻለሁ አለው እግዚአብሔር። ከካራን ወደ ከነዓን ማፑን አሳያችኋለሁ ከጥቂት ደቂቃዎች በኋላ እና ለጥቂት ጊዜ በሴኬም በቤቴል በአዜብ ወይንም ደግሞ በዚህ በሳውዝ አካባቢ ረሃብ ተነስቶ ነበረ እና አባታችን አብርሃም እዛው ኔጌቭ በረሃ አካባቢ ቢቆይ ጥሩ ነበረ። ከዛ ምድረ በዳ ላይ ተነሳና አባታችን አብርሃም ብዙ ሰራዊት ይዞ ነው የሚሄደው። በነገራችን ላይ እሱ ሚስቱና ሎጥ ብቻ አይደሉም፣ አብረውት የነበሩትን ሰዎች ከከነዓን አንጋክቶ ነው የሄደው። አጃቢዎች ነበሩት። ምንድነው ካራቫን ማለት በግመል ላይ የተቀመጡ ምናልባት የተለያየ እንስሶች የተለያየ ከብቶች ይዞ ያለውን ነገር ጭኖ ነው የወጣው። ስለዚህ በጣም ብዙ ካራቫን ይዞ ነው እየሄደ ያለው። ዝም ብሎ ሰው አይመስለኝም፣ ባለጠጋም ይመስላል፣ ትንሽ ያለውም ሰው ይመስላል። ምክንያቱም ወደ 350 የሚሆኑ በቤቱ የተወለዱ ሰራተኞች ነበሩት። ስለዚህ አብርሃም ጦርነት ሲሄድ ሎጥን ለማስለቀቅ ሰዶምና ገሞራ በተያዙ ጊዜ ሎጥን ለማስለቀቅ ሊዋጋ ሲሄድ ከ5 ነገስታት ጋር ሲዋጋ አብርሃም አብሮት የወጡ ወደ 300 ምናምን የሚሆኑ የቤቱ የተወለዱ ሰራተኞች ነበሩ። ስለዚህ እነዛ ሁሉ ኢምፕሎይስ ይዞ የሚንቀሳቀስ ሰው የሆነ ያለው እጁ ላይ ያለ ሀብት ያለው ሰው ይመስላል። ስለዚህ አብርሃም ተንቀሳቅሶ ወደ ግብጽ ገባ ይላል። እዚህ ምዕራፍ 12 ላይ የምትመለከቱት ይሄ ነው እና ምዕራፍ 12 ላይ ወደዛ ሲገባ ለአብርሃም ጥሩ ጊዜ አልነበረም። በእምነት ከካራን ወጥቶ በእምነት ከኡር ሄዶ ተንቀሳቅሶ የሁሉ መንገድ መጥቶ ግብጽ መግባቱ ለአብርሃም የእምነቱን ጥንካሬ ያሳየ ነው።
አብርሃም በእምነት እያደገ ያለ ሰው ነበረ። ብዙዎቻችን አባታችን አብርሃም በእምነት ገና አሜን ብሎ ሲወጣ እምነት የመጨረሻው ላይ የደረሰ ይመስለናል። እምነት የሚያድግ ነገር ነው። እምነት እያደገ የሚሄድ አብርሃም እንደ ማንኛውም ሰው በእምነቱ አፕ ኤንድ ዳውን ያለበት ጊዜ ነበረው። እንደኛ ሰው ነበረ እሱ። ስለዚህ አብርሃም ከሚያየው ነገር የተነሳ ከሚሰማው ነገር የተነሳ ረሃብ አካባቢው ላይ ድርቅ እየመጣ ሲመጣ ሸሽቶ ወደ ግብጽ ገባ። ግብጽ ሲገባ የፈራው አንድ ነገር አለ። ሳይገቡ በፊት ለሳራ ምን ይላታል? ወንድሙ በይ ነኝ በያላት። እውነት ነው፣ ወንድሙ እህቱ ናት። አብርሃም ዋሸ ይላሉ ብዙ ሰዎች። ነው አልዋሸም። አብርሃም ምንድነው ያለውን ሁኔታ ማኒፕሌት አደረገው። በራሱ ማስተዋል ተደገፈ እንጂ ሳራ እህቱ ናት። የአባቱ ልጅ ናት፣ ግን የእናቱ ልጅ አይደለችም። በድሮ ዘመን ላይ ካዝንስ ይጋባሉ። ምናልባት ለማታውቁ ከሆነ እዚህ ሀገር ነጮቹም ጋር የወንድማማች ልጆች ሊጋቡ ይችሉ ይሆናል። የእህትማማች ልጆች ካዝኖች ሊጋቡ ይችላሉ በነጮቹ ዘንድ ማለት ነው። አሜሪካኖችም ካናዳኖችም ጋር ይሄን ነገር አለ እና ትንሽ ለእኛ ባህል ይከብዳል። በጣም ቤተሰብ ሆነ ስለምናድግ በፍጹም የማይታሰብ ነገር ነው እና አባታችን አብርሃም እንግዲህ ወደ ግብጽ ሲገባ መጀመሪያ ሳራ በጣም መልካም ሴት ነበረች። በአይሁድም ታሪክ ላይ እንደሚነገረው እንደ ሳራ አይነት ውብ ሴት አልነበረም ይባላል። ስለዚህ እናታችን ሳራ በጣም ቆንጆ ናት። ስለዚህ ይህን ውበቷ ለእሱ ወጥመድ እንዳይሆንበት ማለት ለሞት እንዳይሆንበት ለእሱ ማምለጫ እንዲሆን አድርጎ ተጠቀመበት። ስለዚህ ሄደሽ እዛ ከተማ ስንገባ እነዚህ እግዚአብሔርን አይፈሩም፣ ክፉ ሰዎች ናቸው፣ ይገሉናል። ስለዚህ እኔን ለማዳን ስትይ እባክሽ እህቱ ነኝ በይ አሏት። ስለዚህ ሳራን ወደ አስገቧት፣ ወደ ንጉሱ ወሰዷት። ቆንጆ ሴት ስትገኝ ወደ ንጉሱ ነው የሚወስዱት። ስለዚህ ወሰዷት። እንግዲህ ምን ያህል ጊዜ እንደቆየች አናውቅም፣ ምን ያህል ጊዜ ክስተት እንደሆነ አናውቅም። ግን አንድ ቀን ግን እግዚአብሔር ኢንተርፌር ማድረግ ነበረበት። ምክንያቱም ሳራ ከዚህ ከግብፁ ንጉስ እንዳትወልድ እግዚአብሔር ኢንተርፌር ማድረግ አለበት። ለምን ብትሉ የመሲሁ ዘር የሚመጣው ከሳራ ነው። የተስፋው ቃል የሚመጣው በሳራ በኩል ነው። ስለዚህ የመሲሁ ዘር ቴይንትድ እንዳይሆን እግዚአብሔር ፕሮቴክት ማድረግ አለበት። ለወዳጁም ለአብርሃም ድካም እግዚአብሔር መድረስ አለበት። ስለዚህ እግዚአብሔር ኢንተርፌር አደረገና ንጉሱን ተናገረው። ስለዚህ ቤቱ ሁሉ በመቅሰፍት ሲመታ ጊዜ ሰውየው እንዴት እንዳወቀ አይታወቅም። ብቻ ተነስቶ ሰውየው ይጸልያል። እሱ ነቢይ ነው አለው እግዚአብሔር። ስለ አብርሃም ሲናገር ነቢይ ነው፣ ይጸልይልሃል፣ ትፈወሳለህ አለው። ከዛ አብርሃም ለቤቱ ሁሉ ጸልየላቸው። ከዛ በኋላ ተነስተው በውርደት ነው የወጣው። በውርደት ስል ምን ማለት ነው? እንደ ውሸታም ታይቶ ነው የወጣው። አባታችን አብርሃም እንዲህ አይነት ሰው ነበር። ፐርፌክት ሰው አልነበረም። ድካም ነበረው። አያችሁ፣ የራሱ ይሄ አንዱ የአብርሃም ፓስት ነው። ሲያወራው የሚያፍርበት ታሪክ ሊሆን ይችላል። ሚስቱን አሳልፎ በመስጠቱ የሚያሳፍረው ታሪክ ህይወቱ ላይ ነበረ ማለት ነው። እንደ ማንኛውም ሰው መጽሐፍ ቅዱስን የምወደው አንዱ ነገር በምንድን ነው? የእምነት አባቶቻችንን እንደ አንዳንድ ሃይማኖቶች አጀግኖ አይናገርም። ልክ ሱፐር ሂውመን እንደሆኑ ከሰው የተለዩ እንደው ከመላእክት ትንሽ ያነሱ አርጓል አይደለም። ፐርፌክት አርጓ አይስልልንም። ሰው ነበሩ። ኤልያስ እንደኛ ሰው ነበረ። አጉረምርሟል፣ አንቀላፍቷል፣ ሰው ነበረ። እግዚአብሔር ደግሞ ተጠቅሞበት ከሰማይ እሳት አውርደዋል። እግዚአብሔር ይህን ደካማ ሰው ነው እግዚአብሔር የተጠቀመው። አባታችን አብርሃም ደካማ ሰው ነበረ። በእምነቱ ፐርፌክት የመለኮት አይነት እምነት ያለው ሰው አይደለም። ይሄ ሰው እንደ ማንኛውም ሰው ነበር። ከድካሙ ስትሄዱ ትመለከታላችሁ። መጨረሻው ላይ አብርሃም እያደገ በእምነቱ እያደገ የደረሰበት ደረጃ በጣም የሚገርም ነው። ወገኖች ሆይ አብርሃምና እግዚአብሔር እንደ ወዳጅ ይነጋገሩ ነበር እያልኳቸው ነው። ወራሽ እንደሌለው አይቶ እግዚአብሔር ስላዘነለት እግዚአብሔር በራእይ አነጋገረው ይለናል። ዘፍጥረት 15 ላይ ሄዳችሁ ስትመለከቱ ከ1 እስከ 2 ላይ ሄዳችሁ እንደገና ደግሞ ዘፍጥረት 17 ላይ ሄዳችሁ ስትመለከቱ እግዚአብሔር መጣና አሁንም እግዚአብሔር ተገልጦለት ስምህን ለወጥኩታል፣ የተስፋው ቃል እየመጣ ነው፣ ልጅ እሰጥሃለሁ፣
ከዛ በፊት አንተ ትልቅ ሰው የከበረ አባት ከምትባል ወይንም ኤግዞልትድ ፋዘር ከምትባል አሁን አንተ ፋዘር ኦፍ ዘ ኔሽንስ የብዙ ኔሽኖች አባት ላረግህ መጥቻለሁ። ስለዚህ ስምህ አብርሃም ተብሎ ይጠራ ብሎ እግዚአብሔር ስሙን ለውጦለት ሄደ። እግዚአብሔር ስም ሲለውጥ ታሪክ ሊለውጥ ነው። እግዚአብሔር ስም ይለውጣል። ክብር ለእግዚአብሔር ይሁን። እግዚአብሔር ለያዕቆብ ስሙን ለውጥለት። ያዕቆብ አትባልም አለው። ማን አለው? እስራኤል ብሎ ጠራው። ስለዚህ ስም ይለወጣል። ስም ይለወጣል። በመንግስተ ሰማያት የሁላችንም ምናልባት የሚጻፍልን አዲስ ስም ይኖር ይሆናል። ዊ ዶንት ኖ። እዚህ እናት አባቴ ባወጡልኝ ስም የምጠራ አይመስለኝም። ከላይ እግዚአብሔር የሚሰጠኝ ስም ይኖራል ብዬ አምናለሁ። ስለዚህ አብርሃም ስሙ ሲለወጥለት አንድ ነገር በሕይወት ውስጥ ሊለወጥ እንዳለ ቅድመ ተናጋሪ ነገር ነበረ። በተለይ በመጽሐፍ ቅዱስ ላይ ሄዳችሁ በመምሬ አድባር ዛፍ ስር እግዚአብሔር ተገልጦ ካነጋገረው በኋላ ወደ ቤቱ ገብቶ ሳራ ልጅ እንደምትወልድለት እግዚአብሔር ተስፋውን ሲነግረው ትመለከታላችሁ። እና እዛው ይህንን አብስሮ ታስታውሳላችሁ። ሳራ ሳቀች ይላል እና አንዳንድ ነገር ከአእምሮዋ በላይ ስለሆነባት ነው። ሳራ ስለምን ሳቀች ብሎ እግዚአብሔር ተናገራል። አልሳኩም አለች። ደንግጣ ፈርታ ነበረ። ስለዚህ ሳራ ልጅ እንደምትወልድለት ነገረው። ኔሽን አረጋለሁ ብሎታል። ግን ሳራ መካን ናት። ትልቅ ነው የተነገረለት ተስፋ፣ ግን ሳራ መካን ናት። ከየት መጥቶ ነው ልጅ የሚወለደው? ሳራ እድሜዋ እየሄደ ነው። አብርሃም አሁን እድሜው እየገፋ ነው። የ75 ዓመት ሽማግሌ፣ የ80 ዓመት ሽማግሌ እድሜው እየቆጠረ ነው የሄደው። በተለይ አደገኛ የሆነበት ዘመን ላይ ከሎጥ ጋር ከተገናኘ በኋላ ነገሮች የተጣመሙ ይመስላል። በኋላ እመጣበታለሁ። ከሎጥ ጋር ሎጥ ሲለየው ነው እግዚአብሔር የተናገረው። ሎጥ አብሮት እያለ ለ13 ዓመት በቃ እግዚአብሔር ሰማይ ዘጋበት። ድምፅም አይሰማም ነበር። አብርሃም ችግር ገብቶበት ነበረ። ስለዚህ እግዚአብሔር ሎጥ ሲለየው እግዚአብሔር ተናገረው ይላል ወገኖች ሆይ። ስለዚህ ስለ ሰዶምና ገሞራ እግዚአብሔር ብዙ ጊዜ ሲያወያየው ትመለከታላችሁ። መጥቶ ሲያናገረው በመምሬ አድባር ስር ሚስት ልጅ ትወልዳለች ብሎ ስሙን ቀይሮለት እግዚአብሔር ሊሄድ ሲል ሚስጥር ልንገርህ፣ ሰዶምና ገሞራን ልገለብጣት ነው፣ ላጠፋት ነው፣ ኃጢአታቸው ወደ እኔ ወጥቷል ብሎ እግዚአብሔር ይህን ሚስጥር ነገረው። ይህን ዘፍጥረት 18 ላይ ታገኙታላችሁ። እዛ ቦታ ላይ ነው አብርሃምና እግዚአብሔር ይከራከሩ ጀመረ። ከዚህ ያወር 50 እሺ 40 ብታገኝ፣ እሺ 30 ብታገኝ፣ እሺ 20 ብታገኝ፣ ሄዶ 10 ሰው ብታገኛለሁ። በቃ ከዛ የት ይሄድ? በቃ 10 ሰው ቢኖር ከተማይቱን አላጠፋም። ሰዶም ሃው ኮረፕት እንደነበረች ያሳያቸዋል። በጣም ከላይ እስከታች በቃ ሁሉ ነገሩ የተበላሸ። ግን እግዚአብሔር ጻድቅ እኮ አምላክ ነው። በስራው ጻድቅ ነው፣ በፍርዱ ጻድቅ አምላክ ነው። ስለዚህ እግዚአብሔር ቻንስ ሰጥቷቸው ነበር። ጻድቅ ሎጥ ነፍሱን አስመርሮ ከነዚህ ሰዎች ጋር ሳይተባበር የመጣበት የራሱ መንገድ ፍሬ ቢሆንም ስለ ሎጥ አይደለም የምናገረው። በእርግጥ ግን ሎጥ ድንኳኑን እየቀያየረ ነው ወደ ሰዶም እየቀረበው ከአብርሃም ከተለየ በኋላ አመራረጡን በኋላ ትመለከቱታላችሁ። ስለዚህ እግዚአብሔር በተደጋጋሚ ለአብርሃም ይናገረው ነበረ። ስሙን ሲለውጠው ተናገረው፣ ባዘነ ጊዜ ተናገረው፣ ስለ ሳራ ነገረው፣ ስለ ልጅ ነገረው። ከዛ ደግሞ በጣም የሚገርመው ይስሐቅን እንዲሰዋ እንኳን እግዚአብሔር መጥቶ አናግሮት ነበር። ዘፍጥረት 22 ላይ ስትሄዱ ከባድ ነገሮችን ሁሉ እግዚአብሔር ይነግረው ነበር። አብርሃም የእግዚአብሔር ወዳጅ ነው። ከእግዚአብሔር ጋር ወዳጅ የሆኑ ሰዎች ከእግዚአብሔር ጋር ይነጋገራሉ። ምስጢረኞች ናቸው። በልባቸው ያወሩታል። አብርሃም ኖርማል ህይወት የሚኖር ሰው ነው። ኖርማል ምናልባት እየተዘዋወረ ከብቶች ይኖሩታል፣ እንደዚህ የሚኖር ሰው ነው። ግን የእግዚአብሔር ድምፅ አብሮት ነው ያለው። እግዚአብሔር በድምፁ ይባርካችሁ፣ በመገኘቱ ይባርካችሁ ወገኖች ሆይ። አበው በዛ ዘመን ላይ እነዚህ ፓትርያርክ የምንላቸው የጸሎት ልምምድ ነበራቸው። በዛ ዘመን ከነበራቸው ልምምድ ሄዳችሁ ስትመለከቱ ኢዮብ 1:5 ላይ ማለዳ ተነስቶ ኢዮብ ለልጆቹ የሚቃጠል መስዋዕት ያቀርብ እንደነበር መጽሐፍ ቅዱስ ይነግረናል። ዘፍጥረት 4:26 ላይ ሄዳችሁ ስትመለከቱ ደግሞ የእግዚአብሔርን ስም በዛ ዘመን መጥራት ጀመሩ ይላል። ይሄ ጸሎትን ለማሳየት ነው። ዘፍጥረት 4:26 at the same time ደግሞ ዘፍጥረት 18:22 ላይ ስለ ሰዶም አብርሃም በእግዚአብሔር ፊት ቆሞ ነበር ይለዋል። ይሄ ጸሎት ልምምድ ነው። በእግዚአብሔር ፊት መቆም ማለት on behalf of someone ወይንም ደግሞ ስለ ሰዎችን ወክለው የሚናገርበት አታጥፋቸው እባክህ እግዚአብሔር ሆይ፣ ይህችን ከተማ አትደምስሳት እግዚአብሔር ሆይ እያለ በእግዚአብሔር ፊት ይማልድ ነበር አብርሃም። ስለዚህ አበው አንድ ልምዳቸው ምንድነው? ይነጋገሩ ነበር ከእግዚአብሔር ጋር።
አባታችን ኢዮብን ሄዳችሁ ተመለከቱ። በነገራችን ላይ ኢዮብን የምታገኙት በአብርሃምና በሙሴ ዘመን መካከል ነው እንጂ እንደ መጽሐፉ ወደ መካከል ከመዝሙረ ዳዊት አጠገብ አይደለም የምታገኙት። ኢዮብ ስርዓቱ፣ አምልኮ፣ ንግግሩ መጽሐፉን በሙሉ ስትመለከቱት ኢዮብ ያለው በአብርሃምና በሙሴ ዘመን አካባቢ በሜሶፖታሚያ የነበረ ሰው ነው እንጂ ኢዮብ ይቅርታ አድርጉልኝ እንትን አይደለም፣ የሚድል ኢስት ሰው አይደለም። ምናልባት የዚህ ባቢሎኒያን አካባቢ የነበረ ሰው ነው እና በዛ አካባቢ ነው አንዱ የኢዮብን ታሪክ የምትመለከቱት። ለዛ ነው ማለዳ ተነስቶ ይሰዋል። ራሱ የቤቱ አባት መስዋዕትን ያቀርብ ነበረ። ፖሊቲስቲክ ያልሆነ ሞኖቴስቲክ እምነት የነበረው ሰው ነበረ ኢዮብ ራሱ። እሺ ይሄንን ካልኩኝ እንግዲህ በዘፍጥረት 24 ላይ ደግሞ ሄዳቸው አባታችን አብርሃም በግንባሩ ወድቆ ሰገደ ይላል መጽሐፍ ቅዱስ። ስለ ስግደት ያውቃሉ ማለት ነው። ከእግዚአብሔር ጋር ድርድር ያደርጉ ነበረ፣ ይነጋገሩ ነበረ። አቤሜሌክ ሰውየው ነብይ ነውና ይጸልይልሃል ያለው ቅድም ያሳየው የነገርኳችሁ ጥቅስን ቃል በተመለከቱት ላይ ሰውየው ይጸልይልሃል እግዚአብሔር ለአቤሜሌክ ነው የነገረው ሳራን ስለወሰደ። ስለዚህ ይጸልይልሃል ሲለው that means አብርሃም ይጸልይ ነበር፣ ጸሎት ያውቁ ነበር ማለት ነው፣ አበው ማለት ነው። እና ዘፍጥረት 24 አካባቢ ላይ ሄዳችሁ ትመለከቱ የጌታዬ የአብርሃም አምላክ ሆይ ብሎ አልዓዛር ሲጸልይ ትመለከታላችሁ። ለይስሐቅ ሚስት ይዞ ሊያመጣለት ሲሄድ ማለት ነው። እዛው ውሃው ጋር ሆኖ ይጸልይ ነበር አልዓዛር። ይሄም ያሳያችሁ ምንድነው አብርሃም ኢንፍሉዌንሻል ሰው እንደሆነ። ሰዎች እንኳን ሲጸልዩ የአብርሃም አምላክ ብለው መጸለይ ኦልሬዲ ጀምረዋል። ምክንያቱም እግዚአብሔር ራሱን ያስተዋወቀው ለዛ ህዝብ በአብርሃም በኩል ነው። የአብርሃም አምላክ ይባላል። ክብር ለእግዚአብሔር ይሁን። እግዚአብሔርን አስተዋዋቂ አደረገው። ያህዌን አስተዋዋቂ። ይሄ እግዚአብሔር መልካሙን እግዚአብሔር፣ ብርሃን የሆነው እግዚአብሔር፣ ጻድቅ የሆነው ቅዱስ የሆነውን አምላክ አስተዋዋቂ ሆነ። አብርሃም የእግዚአብሔር ወዳጅ ነበር ይላል መጽሐፍ ቅዱስ። ስለዚህ ሌላው ልምዳቸው አበው ከጸሎት ሌላ አብሮ መስዋዕት የማቅረብ ነገር ነበራቸው። መጽሐፍ ቅዱስ ላይ ስትሄዱ አቤልና ቃየል በመስዋዕት እንደተጣሉ ታስታውሳላችሁ። ምንሃ ይባላል በዕብራይስጥ። መስዋዕት ያቀርቡ ነበረ እና የጥፋት ውሃ ሲቆም ደግሞ ኖህ መስዋዕት ሲያቀርብ ትመለከታላችሁ። አብርሃም በቋሚነት በሄደበት ሁሉ በተገለጠበት ሁሉ ለእግዚአብሔር መሰዊያን ይሰዋ ነበር። በቤቴል መሰዊያ ሰዋ ይላል ለእግዚአብሔር። ደግሞ መሰዊያ ሲሰራ ትመለከታላችሁ። አንድ ታሪክ ታስታውሳላችሁ። ዘፍጥረት 31 አካባቢ ያዕቆብ ላባን ቤት ኖሮ ከላባ ቤት አምልጦ ልጆቹን ይዞ ሁለቱን ሴቶች ይዞ ሲወጣ ልጆቹን ይዞ ሲወጣ እነዛ ዥንጉርጉርና ሽመልመል ያለባቸውን በጎቹን ሁሉ በሙሉ ይዞ ከሄደ በኋላ ላባ ጦር ይዞ ሊገለው ሲገሰግስ ሲታ ያላችሁ ያዕቆብን ሊገለው። ከዛ በኋላ በሌሊት እግዚአብሔር አስጠናቀቀው። ይው ያዕቆብን በክፉ ቃል ብትናገረው ወየውልህ አለው እግዚአብሔር። ሃሌሉያ! እግዚአብሔር ይድረስላችሁ። ኃይለኛ ነኝ ለሚሉ እግዚአብሔር ኃይለኛ ሆኖ ይገለጥባቸዋል። እግዚአብሔር ማንንም አይፈራማ፣ አለቃ እኮ ነው እግዚአብሔር። ስለዚህ ያዕቆብ ሳይናገር እግዚአብሔር ተናግሮለታል። ሊገለው የመጣው ገለዓድ ተራራ ላይ ሲገናኙ ላባን ይው በእጄ ኃይል ነበረ፣ ላጠፋህ እችል ነበረ፣ ነገር ግን የአባትህ አምላክ ተገልጦ ሃሌሉያ ሃሌሉያ የአባትህ አምላክ ተገልጦ ያዕቆብን በክፉ ቃል እንዳትናገረው አለኝ እኮ ነው። ስለዚህ መሰዊያውን አደረጉ፣ ተማማሉ፣ ኪዳን ተገባቦ አንተም ወደ እኔ እንዳታልፍ እኔም ወደ አንተ እንዳላልፍ ልጆቼን በሰላም እንድትጠብቅልኝ በቃ የያዝከው ሁሉ የኔ ነው በል በሰላም ሂድልኝ ተባብለው ተጨባብጠው ተለያዩ። ሊገለው የመጣ ሰው ማለት ነው። እና ያዕቆብ በኪዳን መስዋዕት አደረጉ ይላል። ስለዚህ ኪዳን ሲገባቡ መስዋዕት ያደርጉና ምግቡን አብረው ይበላሉ። ኪዳን ተገባብተዋል፣ በክፉ አይፈላለጉም ማለት ነው። ኪዳኑ ማለት ይሄ ነው። ሌላው ደግሞ ስትመለከቱ ከሴኬም ሲለቁ ያዕቆብ ልጆች እነዛ በጣም ኃይለኛ ሌዊና ስምዖን ወንድማማቾቹ መንትዮቹ በጣም ክፉዎች ናቸው። በኋላ እግዚአብሔር እንደው ወደ በጎ አድርጎ ሌዋውያንን መምረጡ እግዚአብሔር ምሕረት ነው። ጨካኞች ናቸው። ዲናን ስለደፈሯት ያደረጉት ነገር ምንድነው? በእህታቸው ላይ እንዲህ ስለተደረገባቸው በቃ የሀገሩ ሰዎች መጡና በቃ እንጋባ ቤተሰብ እንሁን ሲሏቸው እሺ አሉ። ከዛ በኋላ የኛ ልማድ መገረዝ ስላለባቸው የአብርሃም ልጆች ሁሉ ተገረዙ አሏቸው። የከተማው ሕዝብ ሁሉ ተገረዙላቸው። እሺ መንፈሳዊውን ነገር ገለበጡትና ለክፉ ዓላማ ተጠቀሙበት።
ቆስለው ባሉበት ጊዜ ወንዶች ሁሉ ተገርዘው ባሉበት ሰዓት ጦር ማንሳት በማይችሉበት ሰዓት ላይ እየገቡ ወንዶቹን ገደሏቸው። የእግዚአብሔር ፍርሃት በሕዝቡ ላይ ወደቀባቸው። የዛን ጊዜ ያዕቆብ ልጆቹን ይዞ ከሀገር ለቀቀና ወደ ከሴኬም ሲወጣ ትመለከቱና ወደ ቤቴል ወደ ኤል ቤቴል ብሎ ወደ ጠራው ስፍራ ሲሄድ ትመለከታላችሁ። እዛ ቦታ ላይ ደግሞ ያዕቆብ መስዋዕትን ሲሰዋ ታያላችሁ። ስለዚህ አቦ የነበራቸው ልምምድ አንዱ ምንድነው? የመስዋዕት ማቅረብ ልምምድ አላቸው፣ የመጸለይ ልምምድ አላቸው። የተለያየ ልምምዶችን ትመለከታላችሁ። ሌላው አቦ የነበራቸው አንዱ ልምምድ የግርዘት ልምምድ ነው። ቅድም ነካ አድርጌዋለሁ። የግርዘት ኪዳን ለአብርሃም ቤት የተሰጠ ነው። የአብርሃምና የእግዚአብሔር የኪዳን ምልክት ነው። ሁለቱ ልክ አሁን ባልና ሚስት ሲጋቡ ቀለበት እንደሚያደርጉ ልክ እንደዛ የኪዳኑ ምልክት አብርሃምና እግዚአብሔር፣ አብርሃም የእግዚአብሔር መሆኑ፣ እግዚአብሔር ለአብርሃም መሆኑ የሚያሳየው የመፈራረማቸው የስምምነታቸው ምልክት መገረዝ ነበር። የአብርሃም ወንዶች ልጆች ሁሉ ይገረዛሉ። ለዚህ ነው የሙሴ ልጅ ባልተገረዘ ጊዜ እግዚአብሔር ሊገለው ነበረ ይላል። የዛን ጊዜ ናት ሲፖራ ቆርጣ ሸለፈቱን ስትጥል ደሙን አይቶ አለፈ እና ልጁን ምን አለችው? አንተ ለኔ የደም ሙሽራ ነህ አለችው። ሙሴ ፕሪፔርድ አልነበረም እግዚአብሔርን ለማገልገል። እግዚአብሔር ነው ምህረት እያረገለት እንጂ ልጁ ሊሞትበት ይችል ነበር። እግዚአብሔርን ስናገለግል ዝግጅት የሚያስፈልገን ይሄ ነው። በጓዳችንንም ማስተካከል ራሳችንን ማስተካከል ይኖርብናል እና አበው የነበራቸው አንዱ ነገር ግርዘት ነው። ያልተገረዘ በመጽሐፍ ቅዱስ ቋንቋ ፋሲካ አይበላም። ወደፊት ስለ በዓላት ስንማር ትመለከታላችሁ። ፋሲካ አይበላም። ስለዚህ የተገረዙ ብቻ ናቸው ፋሲካ የሚበሉ። ለዚህ ነው በምድረ በዳ 40 ዓመት ሲጓዙ ፋሲካ ያደረጉት አንድ ጊዜ በሲና ተራራ አንድ ጊዜ ብቻ ነው። ከዛ በኋላ ሲገቡ ልክ ጌልጌላ ሲደርሱ ወደ ከነዓን ሊገቡ ሲሉ ያኛው ትውልድ ይሄ በምድረ በዳ የተወለደው ትውልድ ኢያሱ ተራ በተራ እየጠራ በድንጋይ በባልጩት ሊገርዛቸው ጀመረ። ያልተገረዘ ፋሲካ አይበላም፣ ያልተገረዘ አይወርስም። ይሄ በምድረ በዳ ታምር አይተዋል፣ በልተዋል፣ ጠጥተዋል፣ መና አይተዋል። አቤት አቤት ስለ እግዚአብሔር ብዙ ነገር ይናገራሉ። ግን ፐርሰናል የሆነ ማርክ ላያቸው ላይ ምልክት የለባቸው። እግዚአብሔር ከዛ ይጠብቀን። አንዳንድ ጊዜ ሰዎች ልምምድ ያሉ በቤተ ክርስቲያን ብዙ ተአምራት ያሉ ፈውስ ያሉ ድንቅ ነገሮች ይመለከታሉ፣ ብዙ ነገር ይናገራሉ። ግን በህይወታቸው ላይ ከእግዚአብሔር የሆነ ማህተም የለባቸውም። ዳግም አልተወለዱም። ማህተሙ በላያቸው ላይ የመንፈስ ቅዱስ ማህተም የለም። የአዲስ ኪዳን ማህተም መንፈስ ቅዱስ ነው። በመንፈስ ቅዱስ ነው የምንታተመው። በአዲስ ኪዳን የኢየሱስ ስንሆን ማለት ነው። ከእግዚአብሔር ጋር ኪዳን እንዳለን የሚያሳየው የኛ ምልክታችን በሰው አይን የማይታይ በልብ ላይ የሆነ የመንፈስ ቅዱስ ማህተም ነው ወገኖች ሆይ። ስለዚህ በአይሁድ ወንድ ልጅ ላይ በስምንተኛው ቀን ይገረዛል እና ፎርቹኔትሊ እኔ ወንድ ልጄን ላስገረዝ ሲሄድ የገረዙልኝ ሰው ሐኪም ናቸው። ዘሴም ታይም ደግሞ ረባይ ናቸው፣ አይሁድ ናቸው እና በጣም ደስ ይላሉ። እስራኤላውያኖች ናቸው እና ይሄ ኪዳን የከበረ ኪዳን ነው። ግን ይሄ በአዲስ ኪዳን ላይ ያለ ወንድ ሁሉ ይገረዝ የሚል ለአዲስ ኪዳን የተሰጠ አይደለም። አንዳንድ ኔሽኖች አይገረዙም። ወደ ጀርመን ብትሄዱ ጀርመኖች ግርዘት አያውቁም ወንዶች ላይ። ለአሕዛብ የተሰጠ ስርዓት አይደለም። ለአይሁዶች ወይም ደግሞ ለሴሜቲክ ለሆነው ለአይሁድ ህዝብ የአብርሃም ዘር ለሆኑት የተሰጠ ነው። ለኪዳን ህዝብ የተሰጠ ነው። ከኪዳን ውጭ ያለውን ህዝብ በእግዚአብሔር ኪዳን ኑር ልንለው አንችልም። እሺ፣ ስለዚህ የሙሽራው ሌላው አንድ ምልክት ምንድነው? ሙሽራ ከማግባቱ በፊት የሙሽራው አባት የሙሽሪት አባት መጥቶ ሙሽራውን ይገርዘዋል። ከዛ ሙሽራው ምን ይሆናል ምን ማለት ነው? ሙሽራ ማለት ራሱ የተገረዘ ማለት ነው። ፕሪፔርድ ነው፣ ለትዳር የተዘጋጀ ነው ማለት ነው። ስለዚህ ያልተገረዘ ወደ ጋብቻ ውስጥ አይገባም። ስለዚህ የሙሽሪት አባት መጥቶ ነው ሙሽራውን የሚገርዘው። ስለዚህ ሙሽራ ማለት እንግዲህ በመካከለኛው ምስራቅ ኢንተርፕሬቴሽን የተገረዘ ማለት ነው እና ግርዘት ትልቅ ቦታ አለው። ይሄን እንድታውቁልኝ ነው። ሌላ ጎልያድና ዳዊትን ስትመለከቱ ዳዊት ጎልያድን ሲንቀው ሲሰድበው የምትመለከቱት ምን እያለ ነው? ይህ ያልተገረዘ ፍልስጤማዊ ብሎ ነው የተናገረው። ምን ማለት ነው? he has no covenant እግዚአብሔር ከሱ ጋር አይደለም፣ ኪዳን የለውም። እና ደግሞ ምንድነውና ስለ ራሱ
ስለ ኪዳን ምንነት እግዚአብሔር በኪዳኑ ታማኝ እንደሆነ ዳዊት የገባው ነገር አለ። በጣም የሚገርም ነው። ስለዚህ ስለ እስራኤላዊነቱ ስለ ይሁዲነቱ በደንብ የተረዳ ሰው ስለነበረ በግልጽ ነው የተናገረው። ይሄ ያልተገረዘ ፍልስጤማዊን እኔ መታዋለሁ አለ። በቃ ድፍረቱ በግርዘቱ ላይ ነበር። ምን ማለት ነው? ኪዳን አለኝ እግዚአብሔር ከዚህ ፍልስጤማዊ ካልተገረዘ ሰው እጅ ያድነኛል፣ ምክንያቱም እግዚአብሔር ከተገረዙት ወገን ነው ብሎ ነበር የሚናገረው። ኪዳን ገብቶታል ማለት ነው። እግዚአብሔር ስም የተባረከ ይሁን። እሺ ጎልያድና ዳዊትን እንግዲህ በዚህ መንገድ ትመለከቱታላችሁ። ያልተገረዘ ፍልስጤማዊ ማለት አንዱ ምን ማለት ነው? አለመገረዝ ነውር ነበር ለአንድ እስራኤላዊ። ያልተገረዘ ሰው ማለት አህዛብ ነው። አህዛብ ደግሞ በጣም 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 ለአይሁዶች በቃ ውሾች ነው የሚሏቸው አህዛብ እና ውሾች ነው እንትን ያለው ለውሾች አትስጡ የሚለው እዛ ላይ ነው የምትመለከቱት። እንደ ውሻ ነው የሚሏቸው ሊትራሊ። እና ጳውሎስ ያንን አዙሮ ነው ከውሾች ተጠበቁ የሚላቸው የሐሰት አስተማሪዎችን መልሶ እነሱ ናቸው ውሾች ይላቸዋል። ጴጥሮስ አብሮ ከአህዛብ ጋር መብላት ያቃተው አህዛብ ልክ በዚህ አይን በአይሁዶች ዘንድ ይታዩ ስለነበረ ነው። እንደውም የሲኦል ማንደጃ እሳት አህዛብ ናቸው ይባላል በአይሁዶች አፈ ታሪክ ላይ ማለት ነው። ሲኦል እሳቱ የሚደምቀው ብዙ አህዛብ ሲኦል ይገባሉ ብሎ ስለሚሉ ነው። እሺ እንግዲህ ይሄኛው አዘ ሳይድ ኖት ልተውላችሁ ብዬ ነው። እና አት ሴም ታይም አሁን ላሳያቸው የምፈልገው እንግዲህ እግዚአብሔር ወዴት ነው ሂድ ያለው? አብርሃምን ወደ ከነአን ሂድ አለው። እንግዲህ በከነአን የሚሰራ ስራ አለ እና እግዚአብሔር ወደ ከነአን ግባልኝ ብሎ ከነአን ሲያስገባው በኦሪት ዘፍጥረት ላይ ሄዳችሁ ስትመለከቱ አገሩን የመሰረተው ይሄ ከነአን የሚባለውን ሰው በዚህ በካም ልጅ ከነአን ስም ነው የሚጠራው። በኦርቶዶክስ መጽሐፍ ቅዱስ ላይ ሄዳችሁ ስትመለከቱ በ80 አሃዱ ላይ መጽሐፈ ኩፋሌ የሚል አንድ መጽሐፍ አለ። ወይ ኩፋሌ ይሁን እንግዲህ ፕሮናውንሴሽኑን ልሳሳት እችላለሁ። በመጽሐፈ ኩፋሌ ላይ የሚናገረው ካምና ልጆቹ ማለት ኩሽ፣ ምጽራይም፣ ፉጥ ከሰናኦር ወደ አፍሪካ በተጋዙበት ጊዜ ከነአን ስምምነታቸውን ጥሶ በአርፋክስድ ርስት ላይ ሄዶ ተቀመጠ ይባላል። ማን ይነግረኛል? አርፋክስድ ማን ነው? የማን ልጅ ነው? አርፋክስድ የማን ልጅ ነው? ይህን የሚነግረኝ ሰው አለ? እስቲ ይህን እንደው መሀል ላይ ቆም አድርጌ ልጠይቅ። እናንተ እስቲ መልስ እስክሰጡ ይጠብቃል። የመጀመሪያው ሰው መልስ ከሰጠኝ እንቀጥላለሁ። አርፋክስድ የማን ልጅ ነው? ኦኬ የኖህ ልጅ ነው። ጥሩ ነው። ምህረት መኩሪያ ጥሩ ነው። ሞር ስፔሲፊክ እንዲሆንልኝ እንፈልጋለሁ። ኖህማ 3 ልጆች አሉት፣ ሴም፣ ያፌት እና ካም። የትኛው ልጅ ነው? ከነዚህ ከሶስቱ የትኛው? የሴም ልጅ ነው። ቴንኪው ምህረት በጸጋው የመጀመሪያ ሰው። እሺ ሌሎቻችሁም እንግዲህ እየመለሳችሁ ይሆናል፣ ተቀድማችኋል። እና የሴም ልጅ ነው። ከጥፋት በኋላ መጀመሪያ የተወለደው ይሄ አርፋክስድ ነው። ስለዚህ ሄዶ ምን አደረገ? ከነአን ስምምነታቸውን ጥሶ በአርፋክስ ወይም ደግሞ በመካከለኛው ምስራቅ በእስራኤል አካባቢ ወይም ደግሞ ከላይ በፓለስቲኒያን ከላይ ከሌባኖን ጀምሮ ባለው ምድር ላይ ሰፈረ ብሎ ኩፋሌ ይናገራል። እሺ እንደ ሬፈረንስ ነው እንደዚህን የአዋልድ መጽሐፎችን የምጠቅሰው እንደ ሬፈረንስ ነው እንጂ እርግጠኛ የሆነ ኢንስፓየርድ የሆነ እግዚአብሔር ቃል ነው ብዬ አይደለም የምነግራችሁ። ይሄን ትረዱኛላችሁ። አዝ ሬፈረንስ ኤኒ ኢንሳይክሎፒዲያ ሬፈር እንደማደርገው ልስ እንደሱ ነው ማየው። ሌላ በሱመር አፈ ታሪክ ደግሞ ይሄ ከነአን የሚባለው ቦታ የአሞራውያን ምድር ወይም በእነሱ ቋንቋ ማርቱ ይባላል። ማርቱ የአሞራውያን ምድር ማለት ነው። ከኤፍራጥስ ወንዝ በምዕራብ ያለው አገር ማለት ነው። ስለዚህ አሞራውያን ደግሞ በጣም ጦረኞች ናቸው፣ በጣም ተዋጊዎች ናቸው። አሁን ታሪክ እየመጣላችሁ ነው። ኢያሱ እየተዋጋ ሲገባ ታስታውሳላችሁ አይደለም? የአሞራውያን ምድር ኃይለኞች ናቸው። እየተዋጉ ነበር ከነአንን ሊወርሱ እስራኤላውያን የገቡት። መሳፍንት እስክንደርስ ወይም የኢያሱ መጽሐፍ እስክንደርስ ድረስ እዛ ድረስ ሀሳቡን ለእናንተ ተውላችኋለሁ። እሺ ከነአናውያን እንግዲህ አንዱ የምትመለከቱት ብዙ በዛ አካባቢ ብዛም ታዋቂ አይደሉም። ከኢየሱስ ክርስቶስ መምጣት እስከ 18ኛው ክፍለ ዘመን ድረስ ብዛም ታዋቂ አይደሉም። ትልቅ የሆነ ኪንግደም የመሰረቱ ህዝቦች አይደሉም። ታሪካቸው የሚታወቀው በግብፃውያን አርኪኦሎጂ ላይ ነው። ግብፃውያን ቁፋሮ ሲገኝ ስለ ከነአናውያን የሚናገሩ ጽሁፎች በግብፅ ነው የሚገኙት ያሉት
ከነዓን ማለት ምናልባት ሊትራል ቃሉ መስገድ ሊሆን ይችላል ተብሎም ይታመናል። ቋንቋቸው ሴማዊ ነው። ከነዚህ የሴም ዝርያ ስለሆኑ ሴማዊ ነው፣ የሰማይ ቋንቋ ነው የሚናገሩት እና ከነዓናዊ ሲባል ግን አንድ ህዝብ አይደሉም። ከነዓናዊ ሲባል በውስጣቸው በጣም ብዙ ህዝቦች አሏቸው። እነዚህ ከነዓናውያን ናቸው። በኖርዝ አፍሪካ ቱኒዚያ ተብሎ የሚጠራው አገር አካባቢ ላይ በድሮ ዘመን ካርቴጅ ይላል። ካርቴጅ ማለት ቱኒዚያን እና ሊቢያን ሴም ታይም አልጄሪያ እንደዚህ ከላይ ኖርዝ አፍሪካ ላይ ያሉትን አገሮች የሚዳስስ ነው። ስለዚህ በከነዓናውያን ምድር ከነዓናውያን ናቸው ያንን መተው የመሰረቱት የሚል ሌጀንድ አለ እና የራሳቸው የሆነ ፊደል ነበራቸው። ግን እንደ ሜሶፖታሚያን ህዝብ እንትን አይደሉም፣ የሰለጠኑ አይደሉም። በከነዓን ይኖሩ የነበሩትን ሰዎች ላሳያችሁ። በከነዓን ይኖሩ የነበሩት ፊንቄያውያን፣ አሞራውያን፣ እንደገና አይሁዶች ወይም አይሁዶች የሴማውያን፣ ከዛ ውስጥ ሞአባውያን፣ ኤዶማውያን፣ አሞናውያን እነዚህን ታውቃላችሁ። ሞአብና አሞን የሎጥ ልጆች እንደሆኑ ታውቃላችሁ። እና እነዚህ ሰዎች ነው። ስለዚህ አንድ ሰው ከነዓናዊ ብሎ ሲናገር በውስጡ ብዙ ዋውያኖች አሉ ወይም አይትስ በእንግሊዝኛ ብዙ አይነት ሰዎች አሉ ማለት ነው። እሺ እና እነዚህ ከፍልስጤማውያን በፊት ይኖሩ የነበሩት ነገዶችን የሚወክል ስም ነው። ምን ማለት ነው? ፓለስቲኒያን የሚባሉ ህዝቦች የመጡት ዝርያቸው ግብጽ ነው። በነገራችን ላይ ፓለስቲኒያንስ ወደ ግብጽ ዝርያቸው ወደ ግብጻውያን ናቸው። ተበትነው ቢኖሩ ህዝቦች ነበሩ። እስራኤላውያን በ70 ዓመተ ምህረት አገሪቱን ለቀው በእግዚአብሔር በትኗቸው ተበትነው ሲሄዱ ወደ ባቢሎን፣ ከዛም በኋላ ተበትነው በየአገሩ በቀሩበት ዘመናት ሁሉ በሮማውያን ምክንያት መጥተው ተሰግዝገው አገሪቱ ላይ መኖር ጀመሩ። የፈራረሰ ምድር ነበር። መጥተው እዛ ምድር ላይ መኖር ጀመሩ። ከዛ በኋላ እንግዲህ አመታት አለፉ። ብዙ ዘመናቶች አለፉ። ከስንት ሺህ ዘመን በኋላ 1948 ላይ እስራኤላውያን በእግዚአብሔር እቅድና ፕላን ተመልሰው ወደ ምድራቸው ሲመጡ አገሩ ተይዟል። ለሺህ ዓመታት በላይ ምን ሆኗል? ምድሪቱ ሌሎች ዜጎች ኖረውበታል። ስለዚህ እስራኤላውያን እንደገና ኢንፊልትሬት አድርገው መግባት ነበረባቸው። ምድራቸው ነው። በኋላ መጣበታለሁ። ስለ አባታችን አብርሃም ስንማር እውነት ይሄ ምድር የማን ነው ወደሚለው ምላሽ እንመጣለን። እዚህ ፖለቲካል አቋም የሚጠይቅ ጉዳይ ነው። ይሄ የዚህ የመካከለኛው ምስራቅ ነገር ስትነቁ ፓለስቲኒያን እና እስራኤል ኢሹን መንካታቸው አይቀርም። ስለዚህ እነዚህ ህዝቦች በዛ ዘመን ላይ ግብፃውያን ከነዓናውያንን የሚጠይቋቸው አሲያቲክስ ወይም ኤዥያቲክስ ብለው ነው የሚጠሯቸው። እነዚህ የፓለስቲኒያን የሆኑትን ሰዎች ማለት ነው። እሺ እንግዲህ ስለዚህ ከነዓን ስለምትባል ምድር በጥቂቱ ስንነጋገር አሁን በዘመናዊው ዓለም እኔና እናንተ ባለንበት ዓለም ከነዓን የምትባለው ምድር እቺ ናት። ሊባኖንን ይጨምራል፣ ጎላንን ይጠይቃል። ጎላን ተራሮች ታያላችሁ። ከላይ የጎላን ተራሮችን እዚህ ትመለከታላችሁ። አት ሴም ታይም የሶሪያን ጫፍ ይነካል፣ ዮርዳኖስን ይነካል። እስራኤል አሁን ያለችዋን እስራኤልን ይዳስሳል። እዚህ ጫፍ ላይ የምትመለከቷት ፓለስቲኒያ ናት። ይሄኛው ዌስት ባንክ ነው የነሱ፣ ይሄኛው ደግሞ ጋዛ ነው። እና እነዚህ በሙሉ የምትመለከቷቸው ከዚህ እስከዚህ የምትመለከቷቸው የከነዓን ተብሎ የሚጠሩ ህዝቦች ይህንን አካባቢ የያዙ ናቸው። ሞር ስፔሲፊክ ለመሆን የከነዓንን ምድር አሁን የምትመለከቱት ያው ከነዓናውያን በሚለው ምድር ላይ ያሉት እስራኤላውያኖች ናቸው። እየተመለከታችሁት ከሆነ ተመልከቱ። ቁጥር አለው። አዶን ነው ይታያችሁ እንደሆነ ባላቅም ቀረብ አድርጋችሁ መመልከት ከቻላችሁ ከዚህ ጋር ቁጥር 1 ትመለከታላችሁ። ዳንን ትመለከታላችሁ። በዛ የተፈጸመ ታሪክ አለ። ብዙ ታሪኮች ላሳያችሁ እችላለሁ። እዚህ ይኖሩ የነበሩት እስራኤል፣ ፍልስጤም፣ ሊባኖስ፣ ሶሪያ፣ ዮርዳኖስ እነዚህ ሀገሮች በሙሉ አሁን ሌላ ህዝብ ነው እየኖረባቸው ያለው። በዚህ የምትመለከቱት ከነዓን ተመልከቱት። ከነዓን ይሄ ነው እንዳለ ከላይ እስከታች ከነዓን ነው። እስከ ግብጽ ቦርደር ድረስ በወዲህ ደግሞ እስከ ጆርዳን ያለውን ትመለከታላችሁ። በድሮ ዘመን ሞአብ ተብሎ ይጠራል። ኤዶም ትመለከታላችሁ እዚህ ጋር። ወደ እነዚህም ሀገሮች ወደ ላይ ስትሄዱ ሌባኖን፣ ሶሪያን እዚህ ከላይ በኩል ነው የምትመለከቱት። እሺ እነዚህን ማፑ ላይ የምትመለከቷቸው እያንዳንዳቸው ቦታዎች የሚነግሯችሁ ነገሮች አሉ።
ይሄ በዚህ በከነአን መሬት ላይ ስትመለከቱ የዳን ትራይብ ቁጥር 1 ላይ ታያላችሁ። ቁጥር 2 ላይ መመልከት ከቻላችሁ ደግሞ የቀርሜሌዎስን ተራራ ትመለከቱታላችሁ። ቀርሜሌዎስ ተራራ ኤልያስ ከባኦል ካህናት ጋር ተፎካክሮ የሰማይ ዝናብ የዘነበበት ቦታ ነው። ቁጥር 3 ሄዳችሁ ትመለከቱ ደግሞ የመጊዶን ሜዳ ታያላችሁ። ብዙ ጦርነት የተዋጉበት ቦታ ነው። አርማጌድን የምንለው ቦታ እሱ ነው። እዚህ ቁጥር 3 ላይ አት ሴም ታይም ቁጥር 4 ላይ ሄዳችሁ ትመለከቱ ኢዝራኤል የሚል ቦታ ታያላችሁ። ኢዝራኤል ይሄ በጣም የለማ ቦታ ነው እና እዚህ ቦታ ላይ የሰሜን መንግስታት የነገሱበት ቦታ ነው። ቤተ መንግስት የነበረው ኤልዛቤል የነበረችበት ኤልዛቤል የሞተችበት ቦታ ነው የምትመለከቱት ቁጥር 4 ላይ። ቁጥር 5 ላይ ሄዳችሁ ትመለከቱ ቤትሳን የሚባል ቦታ ታያላችሁ። በዚህ በቤትሳን ላይ የምትመለከቱት ከነአናውያን ያቋቋሟት ቦታ ነው። እዚህ ቦታ ላይ ነው ሳኦል በዋሻ ውስጥ የነበረበት ጊዜ ነው። ቁጥር 6 ላይ ሄዳችሁ ትመለከቱ 6 ቁጥር የሚያሳያችሁ ዶታይን የሚባል ቦታ ነው። ዶታይን ላይ ዮሴፍ በወንድሞቹ ባሪያ ሆኖ የተሸጠበት ቦታ ነው። እዛው ቦታ ላይ ኤልሳ በፈረሶችና በሰረገላ ተራራው ተሞልቶ በራእይ ያየበት ቦታ ነው። በዚህ በዶታይን 7 ቁጥር ላይ የምትመለከቱት ደግሞ የሰማሪያን ነው። ሰማሪያ ላይ የምትመለከቱት የሰሜኑ መንግስት ዋና ከተማ ነው። ወደፊት እንመለከታለን። ኤልያስና ኤልሳ ያገለገሉት በሰማሪያ ነው። 8 ቁጥር ላይ የምትመለከቱት ሴኬም ወይ ሸኬም የሚባለው ቦታ ነው። የአብርሃም መሰዊያ የነበረበት ቦታ ነው። ጌባል ተራራን ትመለከታላችሁ ቁጥር 9 ላይ ጌባል ተራራና ገሪዛን ተራራ እዛው አካባቢ በዚህ ተራራዎች ላይ ነው ህዝቡን ከፋፍሎ የህጉን በረከቶችና መርገሞች ኢያሱ ያወጀላቸው። በመጨረሻ ሳምራውያኖች መጥተው በገሪዛ ነው ቤተ መቅደስ የመሰረቱት። ሌላ ታሪክ አለ፣ ወደፊት እንመለከታለን። እሺ እየቀጠልን ስንሄድ ደግሞ ብዙ እያንዳንዱን ቦታ ልነግራችሁ እችላለሁ ታሪኩን ወደፊት። አሁን ከጊዜ አንጻር ምናልባት ባልፈውና ሌላ ነገር ብናወራ ጥሩ ነው። እሺ ጌታ እናመሰግናለን። እንግዲህ እነዚህ ከነአናውያን የራሳቸው የሆነ ሃይማኖት አላቸው። የከነአን ኮሚዩኒቲ ህዝቡ ባኦልን ነው የሚያመልከው። ባኦል ደግሞ ሴቶችና ወንዶች ልጆች አሉት ተብሎ ይታመናል። የአማልክት ወይም ትንሽ አማልክቶች አሉ እንደ አስታሮት የሚባል ኢሽታር የሚባል ነገር ሰምታቸው ወይም አሼራ የሚባል ማሴብ የሚባሉ የአምልኮ ስርዓቶች አሏቸው። የእንጨትና የድንጋይ ምሰሶች የማምለክ አጽድ የሚባሉ ከዚህ የባኦል ልጆች ናቸው። አንዳንድ ጊዜ ደግሞ ከነአናውያን አብረው በውስጣቸው የነበረው ሂውማን ሳክሪፋይስ ወይንም ደግሞ ሰውን አርዶ መስዋዕት ማድረግ አምልኮ ነበራቸው። ይዘገንናል ነበረ። እንደገናም ደግሞ የተለያየ አይነት ጦርነቶች ሲገጥማቸው ጦርነቱን ለማስቆም፣ ረሃብ ሲገጥማቸው ረሃቡን ለማስቆም፣ የከፋ ነገር ሲገጥማቸው በቃ ልጆቻቸውን ይሰዋሉ። ልጆቻቸውን ሰው ማለት በጣም ኃይለኛ ሳክሪፋይስ ከፈሉ ማለት ነው። ውድ ዋጋ ሰጡ ማለት ነው። ስለዚህ ልጆቻቸውን ይሰውና ረሃብ እንዲቆምላቸው ወይንም ደግሞ ጦርነት እንዲቆምላቸው ያደርጋል፣ ይለምናሉ ማለት ነው። እንግዲህ አባታችን አብርሃም የመጣበትን ሀገር እንድትነግሩ እንዳሳያችሁ ብዬ ነው። አባታችን አብርሃም ያው እንደምታውቁት ከሚስቱ ከሳራ ጋራ እግዚአብሔር የሰጠውን ተስፋ ያልጠበቀበት ጊዜ ስለነበረ አንዳንዴ እንደምትመለከቱት ሰው ሊሳሳት ይችላል። ተሳሳተ። የሚስቱን የሳራን ቃል ሰማ። መስማት ባለበት ጊዜ መስማት አለበት። ሚስቱን ኖ ማለት ያለበት ጊዜ ደግሞ አለ። ስለዚህ ባሎች ሚስቶቻችሁ የሚሏችሁ የምትሰሙበት ጊዜ አለ፣ የማትሰሙበት ጊዜ አለ። ይሄ ምን ማለት ነው? ሚስቶች በአገልግሎታችሁ በቤት ውስጥ ትልቅ ቦታ አላቸው ማለት ነው። አት ሴም ታይም ደግሞ መስማት በሌለበት ሰዓት ላይ ስለሰማ አጋር ጋር ገባ። አንድ ጊዜ ደግሞ አስወጣልኝ አጋርን ስትለው እግዚአብሔር ምን አለው? ሚስትን ስማት አለው። ስማትም አለ መስማትም የሌለበት ጊዜ አለ። እግዚአብሔርን መስማት አስቀድሞ ማለት ነው። ስለዚህ ሳራ ከሞተች በኋላ ከአጋር በኋላ ደግሞ ከአጋር እስማኤልን ይወልዳል፣ ከሳራ ይስሐቅን ይወልዳል በጊዜው። ሴም ታይም ደግሞ ሳራ ከሞተች በኋላ ኬጡራ የምትባል አንዲት ሴት አግብቶ ከሷ 6 ልጆች ወልዷል። ምናልባት ማታውቁ ከሆነ አባታችን አብርሃም በጣም ብዙ ህዝብ እንዲበዛ የተጠራ ሰው ነው እና አብርሃም በከናን ይኖርበት የነበረው በድንኳን ኖረ ነው የሚለን መጽሐፍ ቅዱስ። ስለዚህ በሄደበት ሁሉ መሰዊያ ይሰራ ነበረ።
ከአምላኩ ጋር ይነጋገር ነበረ። የአምልኮ ሰው ነው፣ የጸሎት ሰው ነው። ዘሩ አገርን እንደሚወርስ ተተንብዮለታል። ተስፋው ምድራዊ ተስፋ በጣም ተሰጥቶታል። እየባረክ ባርካለሁ ራስ እንጂ ጅራት አላረክም። ይሄ ሁሉ ተስፋ ለአብርሃም ነው የተሰጠው። በ75 ዓመቱ ነው አብርሃም አባታችን ይቅርታ በ175 ዓመቱ ሞቶ በኬብሮን ነው ቀብር የተደረገለት የተቀበረው። እሺ አባታችን አብርሃም ታስታውሱ እንደሆነ ሲማልድ በሰዶምና ጎሞራ ሲማልድ አሳይቻችኋለሁ። እና እነዚህ ሰዶምና ጎሞራ የሚለውን ነገር ሳልነካ እንዳላልፍ ብዬ ነው። በዛ ዘመን ሎጥ ወደዚህ ገባ። አብርሃምን ያሰቃየ ሰው ነው። ይዟቸው አብርሃም ያለ እግዚአብሔር ምሪት ይዞት የወጣው ልጅ ቢኖር አንዳንዴ የቅርብ ቤተሰብ መከራ ሊያመጣ ይችላል ያለ እግዚአብሔር ምሪት ሲሆን እና አደገኛ ነው። ናፖሊዮን የሚባለው ሰው በጣም ብዙ አውሮፓን ያንቀጠቀጠ ሰው ስልጣኑን ከላይ እስከታች በቤተሰብ ነበረ ይመራ የነበረው እና በህይወቴ ስተሰራው የሚለው ናፖሊዮን ማንን ነው? ቤተሰቦቹን፣ ወንድሞቹን፣ የእህቶቹን ባሎች፣ የልጆቹን ባሎች እነሱን በዛ ላይ ስላስቀመጠ አንዳንድ ነገሮች ማድረግ አልቻለም ነበረ። ስጋው ናቸው፣ እርምጃ መውሰድ አልቻለም። ስለዚህ ትልቁ ጸጸት ለውድቀቱ ምክንያት ከሆነበት አንዱ ለናፖሊዮን ያ ነበር እንጂ አውሮፓን ያንቀጠቀጠ መሪ ነበር። ስለዚህ ያለ እግዚአብሔር ምሪት ይዘነው የምንወጣው ነገር ማልቀሻ ሊሆነንም ይችላል። ማንም ይሁን ምን እግዚአብሔር ያላችሁን ስታደርጉ ጸጸት የለበትም። እግዚአብሔር ባለን ላይ ስንደምርበት ግን ጸጸት ይሆንብናል፣ ጉዳት ይሆንብናል። ስለዚህ እግዚአብሔር ሶዶምና ጎሞራን ሊያጠፋት ነው። ሎጥ ድንኳኑን እየቀያየረ እስከ ሰዶም መጣ። ዘፍጥረት 13 ላይ ሄዳችሁ ስትመለከቱ ወገኖች ሆይ ሰዶምና ጎሞራ አሁን ያሉት የት ነው ብላችሁ ከጠየቃችሁ በጨው ባህር ተሸፍነዋል። ያ ዴድ ሲ የምንለው የሙት ባህር ብዬ ማፕ ላይ ያሳየዋችሁ በዛ ውስጥ ተቀብረዋል። እግዚአብሔር አጠፋቸው። የሎጥ ሚስ ሎጥ እሷ ራሷ ፊቷን እንዳዞረች ድንጋይ አለ እሷ ናት ተብሎ ይታመናል። ትሁን አትሁን ምንም ኤቪደንስ የለንም። ግን እዛ አካባቢ ላይ አንድ የቆመ ሰው የሰው ቅርጽ ያለው እስካሁን ድረስ እንዳለ ይነገርለታል። ይሄ እግዚአብሔር በክፋት ላይ ፈራጅ እንደሆነ እግዚአብሔር ጻድቅ እንደሆነ እና እነዚህ ከተሞች ስለ እነዚህ ከተሞች አብርሃም ማልዷል፣ አልቅሷል፣ በእግዚአብሔር ፊት ቆሟል። ቅድም ታሪክ እንደነገርኳችሁ እና አብርሃም ምሳሌ የሆነበት ነገሮች አሉ። አብርሃም ምሳሌ ከሆነባቸው ነገሮች አንዱ ምንድነው? አብርሃም ታዛዥ ነበረ። መጽሐፍ ቅዱስ ሄዳችሁ ስትመለከቱ ታዘዘ፣ ልጁን እስከ መሰዋት ድረስ ደረሰ። ለክርስቶስ ጥላ የሆነው ይስሐቅ፣ ስለ ይስሐቅ ሳስተምር ስለ ኢየሱስ አስተምራቸዋለሁ አብሬ። ስለዚህ እምነቱ ጠንካራ ነበር። ደግሞ ታዛዥ ነው፣ እምነቱ ጠንካራ ነው። ጽድቅ ሆኖ ስለተቆጠረለት የምእመናን ሁሉ አባት ተብሎ ተጠራ ወገኖች ሆይ። ስለዚህ በጠንካራው እምነቱ የዓለም ወገኖች ሁሉ በእምነት የአብርሃም እውነተኛ ልጆች የተስፋውም ወራሾች ተብለው በመጠራታቸው ምክንያት አብርሃም ደጋግሞ በመጽሐፍ ቅዱስ ላይ ሲጠራ ትመለከታላችሁ። ሮሜን ስታነቡ ሮሜ 9 ላይ ሄዳችሁ ተመልከቱ። ሮሜ 4 ላይ ተመልከቱ ሄዳችሁ ሮሜ 4 ከ11 እስከ 12 ላይ፣ ገላትያ 3 7 እስከ 9 ላይ፣ ገላትያ 7 29 አካባቢ ላይ ሄዳችሁ ስትመለከቱ ስለ አብርሃም ደግሞ በእምነት ምሳሌ፣ በመታዘዝ ምሳሌ፣ በማመኑ ጽድቅ ሆኖ እንደተቆጠረለት ደጋግሞ ይናገራል። ስለዚህ ወገኖች ሆይ ለአብርሃም ደግሞ ሌላው አንዱ ምንድነው የተሰጠው ተስፋ አለ። ይሄ ተስፋን ተመልከቱ። ስክሪን ላይ ላርግላችሁ። አባታችን አብርሃም ተስፋን ሲቀበል ትመለከታላችሁ። እግዚአብሔር የሰጠው የመብዛት ተስፋ ሰጠው። የምድሪቱን ተስፋ ሰጠው። የሚባረኩት ሊባረኩ ተስፋ ሰጠው። በዘሩ አሕዛብ እንዲባረኩ ተስፋ ሰጠው። እነዚህን 4 ዋና ተስፋዎች ትመለከታላችሁ። እነዚህ ዋና ተስፋዎች ናቸው ወደሚቀጥለው ትውልድ ወደ ይስሐቅ እና ያዕቆብ፣ ከያዕቆብ ልጆች ወደ ይሁዳ፣ ወደ ዳዊት ዘር እየተላለፈ ኢቭን ዳዊት ከእግዚአብሔር ጋር ኪዳን ሲያደርግ የነበረው ኪዳን የአብርሃም ኪዳን ኢንሃንስድ ነው፣ ተሻሽሎ የመጣለት ነው። ስለዚህ አባታችን አብርሃም በመብዛት ሂደት ውስጥ ሲሄድ ትመለከቱታላችሁ። አባታችን አብርሃም ታሪኩ እዚህ ጋር ትመለከታላችሁ። መጨረሻ ላይ ተመልከቱ። አባታችን አብርሃም ይስሐቅን ወለደ፣ ከአጋር ደግሞ እስማኤልን ወለደ። ይስሐቅ ተመልከቱ ያዕቆብና ኤሳውን ወለደ። ትንሽ ነው፣ እግዚአብሔር አንድ ልጅ ሰጠውና ከዛ አንዱ ልጅ 2 ወለደ። ያዕቆብ የሚባለው
ከሊያና ከራሄል ተመልከቱ 12 ልጆችን ወለደ። and at the same time ደግሞ ኤሳው ተመልከቱት ኤሳው ደግሞ ኤዶማውያን የሚባሉ ዘሮችን ሲወልድ ታያላችሁ። ካዚኖች ናቸው። መንገድ ላይ አላሳልፍ ብለው ይዋጓቸው የነበሩት አንዱ እነዚህ ናቸው። ግን እና ኤዶማውያን ከነዚህ አንዱ ሄሮድስ የነዚህ ዘር ነው። ኤዶማዊ ነው። ሄሮድስ ኤዶማዊ ነው። እዛ ላይ ታዩታላችሁ። እስማኤልም ሄዶ ደግሞ ወለደ። እሱም 12 ነገዶች ወለደ፣ የአረብ ነገዶች። እንግዲህ ተመልከቱ የአብርሃም ዘር እንዴት እየበዛ እየሄደ እንዳለ እንድትመለከቱ እፈልጋለሁ። እሺ እንግዲህ ወደ አብርሃም ታሪክ አሁን መልሳችሁ አንዳንድ ማሳያችሁ ቻርቶች አሉ እና በአብርሃም ጥሪ ያልተባለው ነገር አለ። እንደ ኖህ መርከብ ስራልኝ አላለውም እግዚአብሔር። አንዳንድ ሰዎች አብርሃም መጽሐፍ ጻፈ ያሉ ሰዎች አሉ፣ የሚያስተምሩ ሰዎች አሉ፣ አንዳንድ አብያተ ክርስቲያናት እና የአብርሃም ትንቢት የሚል መጽሐፍ አላቸው። አብርሃም ግን መጽሐፍ አልጻፈም። ይሄ ሱዶግራፊያ ይባላል። ሱዶግራፊያ ማለት ነው እንደ አዋልድ መጽሐፍ ሆኖ ሰዎች በውሸት በአብርሃም ስም የጻፉት ማለት ነው። አብርሃም አይደለም የጻፈው፣ ግን የአብርሃም ትንቢት ብሎ መጽሐፍ ጽፈዋል። አባታችን አብርሃም ይህን የሚያውቀው ነገር የለም። የአብርሃም ራእይ አፖካሊፕስ ኦፍ አብርሃም ተብሎ የተጻፉ መጽሐፎች አሉ። መጽሐፈ አብርሃም የሚባል መጽሐፍ አለ። እነዚህ ሞርሞን የሚባሉ ሰዎች ደግሞ the pearl of the great price የሚል አባታችን አብርሃም የጻፈው ነው ብለው የሚያምኑበት መጽሐፍ አላቸው። እንግዲህ መጽሐፉ ሁሉ አብርሃም ስላለ አብርሃም ጻፈው ማለት አይደለም። ታውቃለህ፣ ሱዶግራፊያ ማለት ይሄ ነው። በውሸት በታወቀ ሰው ስም መጽሐፍ ማለት ነው። እግዚአብሔር ለአብርሃም ምን አላለው? መጽሐፍ ጻፍልኝ አላለውም። መርከብ ስራልኝ አላለውም። የትንቢት መጽሐፍ ጻፍልኝ አላለውም። ሂድና ከነዓናውያንን ተዋክተ ውረሳትም አላለውም። እግዚአብሔር ሂድና መሃላቸውን ውርልኝ አለው። ልክ እንደ ሲድ ነው የዘራው አብርሃም እንዲበቅል እዛው እንዲገባ በቃ አገሩ ትውልዱ የሚመጣው ትውልድ እንዲሆን። በኋላ ኢያሱ መጥቶ ከነዓንን አስለቅቆ እየተዋጋ የገባው ሊጋል ራይት ነበረው፣ መብት ነበረው። ኦልሬዲ እግዚአብሔር ለአብርሃም ከነዓንን ምን አድርጌዋለሁ ሰጥቻለሁ ብሎ እግዚአብሔር ተናግሯል። በአብርሃም ሕይወት ውስጥ ነገር ሁሉ ቀሊል አልነበረም። በቃ አይደለም በጣም ውጣ አለው፣ ከነዓን ደረሰ ይላቸዋል። ከካራን ተነስቶ ከነዓን ደረሰ። ሜቢ የሶስት ጥቅሶች ልዩነት ይመስላል፣ ግን ለአመታት ሄዶ ሊሆን ይችላል። በእግር ተጉዟል። እምነት ይጠይቃል። እሺ ሳራ መሃን ናት፣ አብርሃም አዛውንት ነው። በዚህ አጉል እድሜ ላይ አዲስ መንፈሳዊ ነገር መጀመር ለነሱም አዲስ ህይወትን እንደገና ነቅሎ መሄድ በጣም ከባድ ነው። እንደው አንዳንድ ጊዜ ቆም ብዬ አስብና እንደው አሁን ከዚህ ከካናዳ ተነስቼ አገር ቤት ብመለስ ችግር የለብኝም፣ ፊት ማድረግ ይመስለኛል። አሜሪካን አገር ሄጄ ልኑር ብል ብዬ አስብና ኧረ በኢየሱስ ስም ብዬ ገስጻለሁ። ይነዋይ ከዚህ በኋላ እንደገና ሄጄ እዛ ሀገር ልለምድ ነው። ከዚህ በኋላ ሄጄ እዛ ሀገር አሁን እንደገና ኮሚኒቲ ቢልድ ላደርግ ነው። አልፈልግም። በአእምሮዬም ሳስበው ጌታ አይበለውና ብዬ ነው ማሰበው። ምክንያት ያስፈራል። እንደ አገልጋይ መንቀሳቀስ ሊኖርብን ይችላል። ግን ምን ልላችሁ ፈልጌ ነው እንኳን አብርሃምና እኔ እንኳን በዚህ እድሜ ልንቀሳቀስ ብል አዲስ ነገር ኤክስፕሎር ማድረግ ያስፈራል እላችሁ። ስለዚህ ሳራ መሃን ሆና ትበዛለህ ይለዋል እግዚአብሔር። እሱ ሽማግሌ ሆኗል። ብዙ መንገድ መሄድ አይችልም እና ብዙ የሚያስፈልገው ነገር አለ እና ይሄ ሰው ግን ራሱን ጉልበት አላየም። በእምነት የሳራን ማህፀን ምውት የሆነውን የሳራን ማህፀን በእምነት ነው የተመለከተው እንጂ ኔቨር። ሳራ አርጅታለች፣ አዛውንት ናት፣ ትልቅ ሴት ናት። ለመውለድ የማይሆን ዘመን ላይ ነው ሁለቱም ያለው። ይሄ ብቻ አይደለም እምነት የሚጠይቀው ነገር። ሌላው ደግሞ የሚሄዱበት መንገድ የዚህ ከካራን ወደ ከነዓን የሚወርዱበት መንገዱ ላይ ብዙ አደጋ አለበት። የ75 ዓመት ሰው ህዝብ ለመሆን እየተጓዘ ነው። እንዳሁኑ በመኪናና በባቡር በአውሮፕላን አይደለም የሚካሄደው። ታውቃላችሁ፣ በፈረስ በአህያ በእግር ሸለቆ አለው፣ ወንዝ አለው፣ አራዊቶች አሉ፣ በመንገድ ወንበዴ አለው፣ ክፉ ሰዎች አሉ። አስቸጋሪ ነው። እንዳሁኑ ዘመን ፈርስት ኤድ ይዘው አይካሄድም። አደጋ ቢደርስ አውሬ ቢቧጭራቸው ቢርባቸው አስቸጋሪ ነው። ቅጠላቅጠል ቀጣጥፎ መብላት፣ ምግብ ጭነው ነው በዚህ በግመሎቻቸው የሚሄዱት። የቀናት ጉዞ የወራት ጉዞ ነው የሚጓዙት።
ስለዚህ ለ75 ዓመት ሰው መንገዱ ራሱ አስቸጋሪ ነበር። እምነት ይጠይቃል ብያቸዋለሁ። ሌላው ደግሞ የሚያስከፍለው ዋጋ ነበር። ጥሪ ዋጋ ያስከፍላል። ከሁሉ የሚያስከፍለው አባቱ የሞተበትን ያችን ታራ የሞተበትን የካራን ከተማን ትቶ በንቀሳቀስ ዘመዶቹን እዛ ቢልድ ያደረገውን ኮሚኒቲ እዛ የነበሩትን ጎረቤቶቹን ዘመዶቹን ጓደኞቹን ተሰነባብቶ ተሳስሞ በ75 ዓመቱ እነሱም ግራ ሳይገባቸው አይቀርም። አሁን በዚህ እድሜ በመሞቻው እድሜ ላይ የት ነው የሚሄደው ሳይሉ አይቀርም። ዋጋ ያስከፍላል። ጥሪ የመለየት ጥሪ ነው ይመጣል። የመለየት የለመደውን ስፍራ ለቆ የመሄድ ጥሪ ነው ይመጣል። ወገኖች ሆይ ስለ እድሜያቸው ስትመለከቱ ተመልከቱ። አብርሃምና ሳራ ካራን ለቀው ሲወጡ የነበሩበትን እድሜ ተመልከቱ እና እድሜያቸው እየገፋ ሲሄድ ተመልከቱ። ከዛ ይስሐቅ ተወለደ በስተርጅና። ደግሞ የይስሐቅ እድሜ ከነሱ ተመልከቱ ስታወዳድሩት ማለት ነው። የሄዱበቱ መንገድ ለማየት ከፈለጋችሁ ይሄውላችሁ። አባታችን አብርሃም የተጓዘው መጀመሪያ ከኡር እስከ ካራን መጣ። ከካራን በኋላ ቢጫው መስመር ተከተሉት። ከካራን በኋላ ደግሞ ቁልቁል በእኛ ቁልቁል ይሁን እንጂ ምናልባት ያ ዳገት ሊሆን ይችላል። ቁልቁል ወደ ሴኬም፣ ወደ ኬብሮን፣ ወደ ቤርሳቤ፣ ወደዚህ ወደ አረብ በረሃ፣ ወደ ኔጌቭ የሚባለው በረሃ እዚህ ታች ላይ ነው የምታገኙት። ወደ ኔጌቭ በረሃ ትመለከታላችሁ። እዚህ የምታዩት ግብጽ ነው። እሺ ቶሎ ቶሎ ልሂድላችሁ። በጣም ኤክሳይት የሚያደርግ አንዳንድ ነገሮች ያሳያችኋለሁ። ቀጥሎ የምታዩት ቻርት ላይ ደግሞ ይሄ የአብርሃም የዘር ሐረግ ነው። እስማኤላውያን የወለዷቸው ልጆች ከነስማቸው እዚህ ላይ ያለላችሁ። አት ሴም ታይም የያዕቆብ ልጆች እዚህ በዚህ በብሉ ላይ ታያላችሁ። እነዚህ ቢጫ ያረኩላችሁ መንትዮች ናቸው። ጋድና አሴር መንትዮች ናቸው። ዮሴፍና ቢንያም መንትዮች ናቸው። ከአንድ እናት የተወለዱ ልጆች ናቸው። ይቅርታ ከአንድ እናት የተወለዱ ናቸው። እና በተለይ እነዚህ ይሄ በሰማያዊው የምትመለከቱት ከሊያ የተወለዱ ናቸው። እዚህ ላይ ማብራሪያ ያለላችሁ። ቀዩን ስትመለከቱ ከሊያ ባሪያ ከዘለፋ የተወለዱ ናቸው። ቢጫ ውስጥ መለከቱ ከራሄል ባሪያ ከቢልሃ የተወለዱ ናቸው። እንደገና ቀዩን መታዋት ከራሄል ነው። ስለዚህ አብርሃም ይቅርታ እነዚህ ሰራተኞቻቸው እንኳን ሳይቀር ለጌቶቻቸው መባዛት አብረው ይኖሩ ነበር ማለት ነው። ከዛ በኋላ መታዋቸው የዘሩ እንዴት እየሰፋ እንዴት እንደሄደ ነው የምትመለከቱት። እየቀጠልኩ ልሂድና ምናልባት ፒክቶሪያል ከሆናችሁ እንደኔ አብርሃም ከኬጡራን አትቼ ሳራ እና አጋር ከነዚህ ሚስቶችና ቁባቶች አሉት። ከኬጡራ የወለዳቸው ልጆች እነዚህ ሁላችሁ ከያዕቆብና ሚስቶቹን ታያላችሁ። ያዕቆብ የወለደባቸው ኤሳውን እንተውና ላሁን ቀጥታ እንሂድና 12ቱ ነገዶች ጋር እንደርሳለን። 12ቱ ነገዶች የያዕቆብ ልጆች ናቸው። ከተለያዩ ሰራተኞች አንዳንዶቹ ቀላል አይደለም የመጣባቸው ፈተና። ይሄ ከዛም የወለደው ነገር ዮሴፍ ሲሸጥ የታያላችሁ በቤተሰብ መካከል ያለ የእንጀራ እናት ልጅ በሚል ጥላቻቸው፣ ቅንዓታቸው ወንድም በወንድሙ ላይ እንዲቀናና አሳልፎ እንዲሸጥ እንዲጨክኑበት ያደረጋቸው አንዳንዶቹ የሰራተኛ ልጆች ናቸው። የባሪያ ልጅ ተብሎ ማደግ ቀላል አይደለም። አያችሁ፣ የአንደኛዋ ሴት የተወደደችው የራሄል ልጆች ለያዕቆብ ስፍስፍ ያደርጉታል እና ሌሎቹ በቅንዓት ነው የሚያዩት። እናትየውንም የሚወዷት አይመስለኝም። እንጀራ እናታቸው ናት። ሞታ እንኳን በጣም ነው የእሷ ነገር በቃ ያዕቆብን ያንሰፈስፈው የነበረው። በቤተሰብ መካከል በልጆች መካከል የምናደርገው ማዳላት በጣም አደጋ አለው። በልጆቹ ላይ ብዙ ክፋት ያመጣል እላችሁ ነው። እሺ እነዚህ ልጆች ከተመለከትን በኋላ ምናልባት የነገርኳችሁን ሪቫይዝ ለማድረግ ያህል ይኸውና ካራን ላይ ከዚህ ከኡር ካራን ደርሰዋል። ከካራን ቁልቁል እንዴት እንደሄዱ ያሳያቻል። ከዛ ግብጽ ገብቶ አባታችን አብርሃም ተመልሶ ሲወጣ ትመለከቱታላችሁ። እሺ አካሄዱን ለማሳየት ነው። እሺ እየቀጠልን ስንሄድ እንግዲህ ሌላው ምንድነው የአብርሃምን የትውልድ ስፍራ ትመለከታላችሁ። እዛ ላይ ብዙ ጊዜ አላጠፋም፣ ግን በአብርሃም የትውልድ ስፍራ ለአንዳንዶቻችሁ እንደሚመስላችሁ በጣም ሪሞት እንዳይመስላችሁ ከሰለጠነ ቦታ ወደ አልሰለጠነ ቦታ ነው የሄደው አብርሃም። ከዚህ ከሜሶፖታሚያ ተነስቶ ወደ ቅድም ወደ አሳየዋችሁ በማፑ ላይ ወደዚህ ወደ ካራን በሄደበት ቦታ ላይ ሰለጠነ። ካራን በራሷ ታሪክ አላት። የኮበለሉ ሰዎች መኖሪያ ናት። ሜቢ አብርሃም ከዚህ
ከንጉሱ ሸሽቶ የሄደበት ቦታ ሊሆን ይችል ይሆን? በጥያቄ ምልክት ልተውዛ ላይ እና ወደ ኡር ግን ስንመጣ በሱሜሪያ ህዝቦች የተሰራች እንደሆነች ከዚህ በፊት ተነግሬያችኋለሁ። ብዙ ዙጉራት የሚባል የአምልኮ መቅደስ እንደነበረባት ነግሬያችኋለሁ። አሁን በኢራቅ ውስጥ ባስራ በሚባል ቦታ ነው ኡር ያለችው። በተለይ በብሪቲሽ ሙዚየም ኢንግላንድ ያላችሁ ሰዎች ብሪቲሽ ሙዚየም መሄድ ከቻላችሁ ይሄን ነገር ትመለከታላችሁ። ይሄ ከኡር መቃብር ተቆፍሮ የተገኘ የኡር የሮያል ፋሚሊ የሆነችው የፑአቢ የአንገቷ ወርቅ ነው። ተመልከቱ ሀብሏ እንዴት እንደሚያምር፣ ቅጠሉ ትልቅነቱን ተመልከቱት። ይሄ ወርቅ አሁን በዚህ ዘመን በጣም ውድ ይመስለኛል። እና እንዲህ አይነት ባለጠጎች ሀብታሞች የሆኑ ናቸው። እሺ እየቀጠልኩ ልሂድና ስለ ካራን ቅድም ነግሬያችኋለሁ። እዚህ ላይ እንደምታዩት ካራን እንደዚህ አይነት ታሪክን ጥንታዊ የነበረች በተሰደዱ ሰፋሪዎች የተቋቋመች ትልቅ ደረጃ የደረሰች የነበረ በአንድ ዘመን እንደገና ደግሞ ከግብፁ ከራምሲስ ከሚባለው ጋራ ይዋጉ የነበሩ ሰዎች ናቸው። ስለ እነሱ ላሳያችሁ። ስለ እነዚህ የካራን ሰዎች መኖሪያቸውን ተመልከቱ። የንብ ጎጆ ይባላል። ቢሃይቭዝ ይሉታል። መኖሪያቸው ጎጆ ይመስላል። ልክ የኢትዮጵያ ጎጆ የሚመስል ነገር አለ መሰለኝ አይደል? ወደ ሳውዝ ላሳያችሁ ሌላ ፒክቸር። ይሄ የእነሱ ቤት ነው። እስካሁን ድረስ ካራን እንደዚህ ነው ያለው ቤታቸው። ተመልከቱት። የካራን ቤት ነው። ወደ ቱርክ አካባቢ ያለ ቦታ ነው። ቱርክ ነው አሁን ያለበት ይሄ ቦታ ካራን። ይኸውልህ ጠመንጃው በር ላይ ተሰቅሎ ታያላችሁ። በግራና በቀኝ ጠመንጃ ሰቅሎ ተመልከቱት። ራይፍል አስቀምጧል። በጣም ታሪካዊ ይሄ ራሱ በር ላይ የተቀመጠው ይሄን ድንጋይ ስትመለከቱት የሮማውያን ፒላር እንደሆነ ታያላችሁ። በጣም ሂስቶሪካል ቦታ ነው። አያውቁትም። ምናልባት እንጨት ምናምን ይስፈልጡበት ይሆናል። እሺ ሌላው አባታችን አብርሃም በድንኳን ይኖር ነበር ብዬ ሳስተምራችሁ ይሄ ነው። ቤቴልን በዚያም ቤቴልን ወደ ምዕራብ ጋይን ወደ ምስራቅ አድርጎ ድንኳኑን ተከለ። የአብርሃም ድንኳን ሞስት ፕሮባብሊ እንዲህ ነው በሄደበት እየነቀለ እየተከለ ከእሱ ጋር ያሉ ባሪያዎቹ ወይም ሰራተኞቹ አብረውት ይሄን ነበረ የሚተክሉት የሚነቅሉት። በድንኳን ኖረ የሚለን መጽሐፍ ቅዱስ ይሄ ነው። የጌታ ስም የተባረከ ይሁን። እየጨረስኩኝ ነው፣ ትንሽ ታገሱኝ። እና መንገደኞች ነበሩት አብረውት። አብርሃም ብቻውን አልነበረም። እና በመንገዱ ላይ የምትመለከቱት ካራን ያለ እድሜው ሲሞት ያላችሁ የአብርሃም ወንድም ናኮር የሚባል ወንድም ነበረው። እሱ ደግሞ በኡር ቀረ። አት ዘ ሴም ታይም ታራ አባትየው ደግሞ ወደ ከነአን አብሮት ይጓዝና ካራን እዛው በከነአን ሲሞት ትመለከታላችሁ። ታራ ሎጥ ከአብርሃም ተለይቶ ወደ ሰዶም ሲሄድ ታያላችሁ። አብርሃም ደግሞ እስከ መጨረሻ እግዚአብሔርን ታዘዘ ሲሄድ ታያላችሁ። ስለዚህ ብዙ አይነት ሰዎች አብረውት ጉዞውን ጀምረው ነበረ። እስከ መጨረሻ የጸናው ግን አብርሃም ነው ርስቱን ለመውረስ። ክብር ለእግዚአብሔር ይሁን። በመጽናት ጌታ ይባርካችሁ፣ ወደ ተናገረላችሁ ክብር እንድትገቡ። ይሄ የምትመለከቱት አብርሃም መጥቶ የሰፈረባት ሼኬም ወይንም ደግሞ ሴኬም የሚባል የአበው መዲና ብለን የምንጠራት ናት። በቃ እንደ መጥተው ይችን ቦታ ይወዷታል። ባለፈው ሳምንት ስናገር አባታችን ኖህ መጥቶ ኢትዮጵያ ላይ ኖሯል፣ አደይ አበባ ኢትዮጵያ ውስጥ ብቻ ስለሚበቅል ብለው ሲናገሩ ነበረ። እንግዲህ አደይ አበባ የት እንደሚበቅልም እንድትመለከቱት ነው እግረ መንገዱን። እኛ ሀገር ብቻ አይደለም፣ ኮፒራይቱ እኛ የለንም ማለት ነው። እሺ። እና ሴኬም ወይም ሼኬም ይባላል በብራይስጥ። እዛ ቦታ ላይ ይሄን ታያላችሁ። ሌላ ስዕሎች ምናልባት ካገኘው አሳያችኋለሁ። እና አብርሃም ይስሐቅን ያዕቆብንም ነቢያትንም ሁሉ በእግዚአብሔር መንግስት ባያችሁ ጊዜ እናንተ ግን ወደ ውጭ ተጥላችሁ ስትቀሩ በዚያ ልቅሶና ጥርስ ማፋጨት ይሆናል። ይህንን ነው ያላቸው ጌታ ኢየሱስ ክርስቶስ። የሚያስፈራ ንግግር ነው ማቴዎስ ወንጌል ላይ የተናገረው። ምን አላቸው? አብርሃምን፣ ይስሐቅን፣ ያዕቆብን ነቢያትን ሁሉ በእግዚአብሔር መንግስት ባያችሁ ጊዜ አባቶቻችሁ የእግዚአብሔርን መንግስት ወርሰዋል፣ እናንተ ግን ውጪ ተጥላችሁ ስትቀሩ በዚያ ለቅሶና ጥርስ ማፋጨት ይሆናል። ውጪ የሚለው ማንን ነው? ሲኦልን። አንዳንድ ሰዎች ሲያስተምሩ ፓስተር ጆን ሃጌ ትልቅ የእግዚአብሔር ሰዎች የምትሏቸው በጣም ፕሮ እስራኤል የሆኑ ሰዎች እስራኤልን ወዳለው የተመረጠ ህዝብ ነው፣ ግን መዳን ያላቸው ለነሱም ቢሆን በኢየሱስ ክርስቶስ በኩል ነው። አይሁዳዊ ስለሆኑ ብቻ ኢየሱስ ክርስቶስ ኃጢአት የሚያደርጉትን አያውቁምና ይቅር በላቸው ስላለ አይሁዶች ሲኦል አይገቡም ይቅር ተብለዋል
ብለው የሚናገሩ ሰባኪዎች አሉ። ወገኖቼ ሆይ መጽሐፍ ቅዱስ አይደለም። ጌታ ኢየሱስ ክርስቶስ ምን አለ? አብርሃምና ይስሐቅ ያዕቆብ ወደ እግዚአብሔር መንግስት ገብተው ነቢያት ሁሉ ወደ እግዚአብሔር መንግስት ገብተው ታያላችሁ፣ እናንተ ግን በውጭ ተጥላችሁ ስትቀሩ ሲላቸው ምን ማለት ነው? አይሁዶች መንገድ የሆነውን ኢየሱስን፣ መዳን የሆነውን ኢየሱስን፣ ብርሃን የሆነውን ኢየሱስን፣ ሕይወት የሆነውን ኢየሱስን ካልተቀበሉ ለነሱ ሌላ የመዳኛ መንገድ የለም። አንፎርቹኔትሊ አሜሪካን ኢቫንጀሊካልስ ነጮቹ እየሄዱ የሚሰብኩላቸው እናንተ የምትድኑት በአብርሃም ኪዳን ነው፣ እኛ በኢየሱስ ነው የምንድነው እያሉ ያስተምሯቸዋል። it's a deception. there is only one way, that is through Jesus Christ. አንድ ኢየሱስ በሱ መንገድ ነው። I am the way, the truth and the life. no one comes to the Father except through me. that's what Jesus said. ይሄን ነው ኢየሱስ ያለው። ነገር ግን የአሜሪካን ኢቫንጀሊካልስ እየሄዱ ሌላ ጎስፕል እያመጡ ነው ያሉት። ይሄ ሌላ ወንጌል ምን አይነት ወንጌል ነው? መዳን አይሁዶች በራሳቸው መንገድ ይድናሉ፣ ሌላ መንገድ የለም። ኢየሱስ መሲህነቱ ለአይሁድም ለአሕዛብም ነው። ይመጣል ብለው የሚጠብቁት መሲህ ራሱ የሹዋ ነው፣ ሌላ አይመጣም። ጸረ ክርስቶስ እንዳያታልላቸው ወገኖች ሆይ። አንድ ጊዜ መጽሐፍ ቅዱስ ምን ይላል? በሲኦልም ሲሰቃይ ሳለ ይላል፣ ያ ባለጠጋው ሰውዬ ሲሰቃይ ሳለ አሻቅቦ አብርሃምን በሩቅ አየና አልዓዛርንም በቅፎ ይላል። አብርሃምን በሩቅ አየ ምን ማለት ነው? በአይሁዶች የአብርሃም እቅፍ ይባላል። ሰው ሲሞት የሚሄድበት የአብርሃም ልጆች ሲሞቱ ምርጥ አይሁዶች ሲሞቱ ወደ አብርሃም እቅፍ ይሄዳሉ፣ ወደ አያታቸው ይባላል። ስለዚህ አብርሃምን ተመለከተ። የት ሆኖ? በሲኦል እየተሰቃየ። ምን እያላቸው ነው ኢየሱስ? በሩቅ አብርሃምን ታየዋለህ እንጂ ትሰቃያለህ በሲኦል። አንተ የናቅከው አልዓዛር ግን ጽድቅን የሚፈልግ ሰው ስለሆነ እሱ በአባቱ እቅፍ በአብርሃም እቅፍ ይጽናናል እያላቸው ነበር የሚነግራቸው። እነሱ ይህንን አያምኑትም ነበር። ይሄ ሰው ምን አለ? በጣም ከድፍረቱ የተነሳ እሱም ጮሆ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁ፣ የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ ብሎ ሉቃስ 16:23 ላይ ሲናገር ታዩታላችሁ። አልዓዛር መጥቶ ያብርድልኝ፣ ያ የተጸየፈው አልዓዛር፣ ያ ቁስላማው አልዓዛር እሱ መጥቶ ያብርድልኝ ይለዋል። አብርሃምን የት ነው የሚያየው? በእግዚአብሔር መንግስት ነው የሚያየው። አብርሃም የዳነ ሰው ነው፣ ይሄ ሰው ግን ያልዳነ ሰው ነው። ስለዚህ ለአይሁዶች የተለየ መንገድ የለም። የአብርሃም ልጆች ስለሆኑ መንግስተ ሰማያት ያለ ኢየሱስ ይገባሉ የሚለው ትምህርት መጽሐፍ ቅዱሳዊ አይደለም። ይህን በጣም አስምሬ መናገር እፈልጋለሁ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው ይላል ዮሐንስ 8:56 ኢየሱስን ተመልክቷል። አባታችን አብርሃም ቀኔን አየ፣ መሲሁን አየ፣ ሊመጣ ያለውን እንዴት አየ? in the spirit በመንፈስ እግዚአብሔር አይኑን ከፈተለት። ምናልባት የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ ሲናገር እዛ ቦታ ላይ ይስሐቅ በተጋደመበት ቦታ ላይ አይኑ እግዚአብሔር ከፍቶት ያን ቦታ የመስዋዕቱን በግ እግዚአብሔር ያዘጋጃል ያለበት ቦታ መግለጥ አግኝቶ ሊሆን ይችላል ወገኖች። ስለዚህ አባታችን አብርሃም የእምነት አባታችን እሱ ጌታችን ኢየሱስ ክርስቶስን በሩቅ ተመልክቶ አብርሃም ቀኔን አየ። ኢየሱስ ሲነግረን ምን ይላል? አብርሃም ደስ አለው፣ ሃሌሉያ፣ ሐሴት አደረገ። የመዳን መንገድ፣ የመንግሥተ ሰማያት መንገድ፣ የኃጢአት ስርየት መንገድ የሹዋ እሱ መሺያ እንደሆነ ስለተመለከተ ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። ሮሜ 14:16 የሚለውን ላሳያችሁ ወገኖች ሆይ ምን ይላል? ሮሜ 4:16 ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ደግሞ ለሆነ ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋ ይሆን ዘንድ በእምነት ነው። እርሱም ለብዙ አሕዛብ አባት አደረግኩ ተብሎ እንደተጻፈ ለሙታን ሕይወት በሚሰጥ የሌለውን እንዳለ አድርጎ በሚጠራ ባመነበት በአምላኩ ፊት የሁላችን አባት ነው። ዘርህ እንዲሁ ሊሆን ነው እንደተባለ ተስፋ ባልሆነው ጊዜ የብዙ አሕዛብ አባት እንዲሆን ተስፋ ይዞ አመነ። ሃሌሉያ! አባታችን አብርሃም የሚያኮራ የእምነት ሰው ነው። አማኝ እንጂ በጣም ሁል ጊዜ ታማኝ አልነበረም።
ይሄን ደግሞ ልታውቁት ይገባል። ፍጹም የሆነ ሰው አልነበረም፣ አማኝ እንጂ ታማኝ አልነበረም። ታማኝ ያልሆነባቸው ብዙ ኢንሲደንቶች ላሳያቸው ይችላሉ። ግን እሱ አማኝ ነበር። ዲስፓይት ሂስ ዊክነስስ ከድካሙ ባሻገር እግዚአብሔርን ያመነ ሰው ነበር። ለጣዖታት ጉልበቱን አላንበረከከም። እና የሚገርመኝ ቃል ምን ይለው? ባመነበት በአምላኩ ፊት የሁላችን አባት ነው። እሰይ አሜን አሜን። አባታችን አብርሃም ብዬ የምጠራው ከዚህ የተነሳ እንደሆነ ወቁልኝ። በእምነት አባቴ ነው። ክብር ለኢየሱስ ይሁን። ቀድሞ በማመን በእምነት ተመልክቶ በቃ ዘርህ እንደ አሸዋ ዘርህ እንደ ሰማይ ከዋክብት ይሆናል ሲባል አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ይላል መጽሐፍ ቅዱስ። ወገኖቼ ሆይ እንግዲህ እንደ እግዚአብሔር ቃል ስንመለከተው ይሄ ነው። ተስፋ ይዞ አመነ። ፕሊስ አሁን እንድትሰሙ ይፈልጋሉ። አሁን ሃይላይት ሳረግ እንዲህ እላችኋለሁ። እምነት ዝም ብሎ አየር ላይ መንሳፈፍ አይደለም። እምነት you name it and claim it አይደለም። I claim ይሄን ፓጄሮ፣ I claim ይሄን መርሴዲስ፣ I claim ይሄንን ሃውስ፣ I claim ይሄንን ልብስ፣ I claim ይሄን የሙሽራ ልብስ እያሉ በየመንገዱ መቃዠት አይደለም። አብርሃም ተስፋ ይዞ አመነ። እምነት ተስፋ ስለምናረገው ነገር የሚያስረዳ የማናየውንም ነገር የሚያስረግጥ ነው። ተስፋ ይዞ አመነ። ተስፋ ይዞ አመነ። እምነት አየር ላይ መሄድ አይደለም። እምነት ተስፋ አላችሁ ወይ ነው። የምታምኑት የምትረግጡበት ቦታ ተስፋ ይባላል። ምን አላችሁ ጌታ? ተስፋ ነው እሱ። በእሱ ያመነ ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና። በእሱ ያመነ የዘላለም ሕይወት አለው፣ በእሱ ያማምን ግን አሁን ተፈርዶበታል ይላል መጽሐፍ ቅዱስ። ስለዚህ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ብሎ ካለ ይሄ ተስፋ ነው። በእሱ ወልድ ያለው ሕይወት አለው፣ ይሄ ተስፋ ነው። ስለዚህ በዚህ ተስፋ ላይ ተመርኩዘን ድነሃል ወይ? አዎ ድኛለሁ። አሜን። እና አሁን ብትሞት መንግሥተ ሰማያት ትገባለህ። እምነት አለኝ ተስፋ ስላለኝ። እሺ ተስፋ ሳይኖረን ግን ዝም ብሎ በጨለማ መደነባበር አይደለም እምነት። እምነት ስሜት ማራገብ አይደለም። እምነት ዝም ብሎ ትልቅ ቃል እየጠቀሱ በቃል አይደለም። ምንድነው የሚባለው? መኮንፈስ አይደለም። እምነት ተስፋ በተሰጠን ነገር ላይ ነው እንጂ ዝም ብሎ የፈለግነው የኔ ቃል ፈጣሪ ነው ተው እንጂ። ፈጣሪ የአምላክ ቃል ነው። ፈጣሪ ቃል የተባለው የናዝሬቱ ኢየሱስ ነው። ወገኖች ሆይ ይህንን ልንጠነቀቅ ይገባል። የተዛባ የእምነት ቅርጽ ውስጥ የገባችሁ ሰዎች፣ ከዛም ጽዋ የምትጠጡ ሰዎች ካላችሁ ተስፋ ይዛችሁ መኑ። ዲስአፖይንት እንዳትሆኑ፣ ዘመን እንዳያልፍባችሁ፣ የያዛችሁትን በጎ ነገር እንዳትጥሉት፣ እግዚአብሔር የሰጣችሁን በረከት እንዳትዘረፉ ተስፋ ይዛችሁ መኑ። ሪያሊስቲክ ሆኖ ፕራክቲካል ሆኖ እንዲህ በአቋራጭ ዝም ብሎ አይደለም። እዚህ ጋር ተቀምጬ የቤት ስራዬን ሳልሰራ ኮሌጅ ሳልሄድ ዩኒቨርሲቲ ሳልገባ ብድግ ብዬ አይ ክሌም በቃ አሁን ፒኤችዲ አይ ክሌም በቃ እያልኩኝ ዝም ብለፈልፍ እኔን ደስ ሊለኝ ይችላል። ትምህርት ቤት ሄደህ መማር አለብህ። አያችሁ እዚህ ጋር ቁጭ ብዬ ያለ አይደለም በሃርድ ከረንሲ ብር በእምነት ይለወጥልኛል እያልኩኝ ስለፎከርኩኝ ብር የኢትዮጵያ ብር ተቀይሮ ዩኤስ ዶላር አይሆንልኝም። በግንባር ወዝ ሰርተህ ትበላለህ። መጽሐፍ የሚለው ይሄንን ነው። ብዙ ነገሮችን ታርጌት እያረኩ ነው የምናገረው። ደሊብሬትሊ ነው የምናገረው ወገኖች ሆይ። ስለዚህ እንዲህ አይነት ዲሰፕሽኖች ራሳችንን ነቃ እንበል። አያችሁ አንድ ጊዜ አስታውሳለሁ አንድ በጣም ማከብራት መንፈሳዊ ሴት፣ በጣም የጸሎት ሴት ናት። በጣም ማከብራት ሴት ምን አለችኝ? እንዴ ወጥተሽ ስራ እኮ መፈለግ አለብሽ እና በቃ አገሩን መልመድ አለብሽ። መንፈሳዊ ሴት ናት፣ የጸሎት ሴት ናት። ምን አለችኝ? እኔ ባምን እግዚአብሔር ሰማይ ከፍቶ ምግብ እዚህ ጋር ቁጭ ያደርግልኛል። እመኚ፣ እምነትሽ ክቡር ነው፣ ግን ተስፋ ይዘሽ አይደለም ያመንሽው። ብሎሻል እግዚአብሔር ቁጭ በይ እኔ ያበላሻለሁ ካለሽ ቁጭ በይ፣ እግዚአብሔር ያበላሻል። አለ አይደለም? እኔ እዚያ ለገባው ቃል እግዚአብሔር ታማኝ ነው። ባላለው ነገር ግን ባልተናገረው ነገር ግን እዛ አብሮን አይገባም። በኋላ ችግር ውስጥ ነው የምትገቡት።
እግዚአብሔር ሳይናገር ቃል ሳይሰጣችሁ በባህር ላይ እራመዳለሁ ላሉ ሰዎች የሰጠመዋሉ። እግዚአብሔር ቃል ሳይሰጣቸው እግዚአብሔር ቃል ሰጥቷቸው ደግሞ በጣም የሚያስገርም የተስፋውን ቃል ይዘው ያመኑ ሰዎች አሉ። የተስፋውን ቃል ይዘው የሚጋደሉ ሰዎች አሉ። ተስፋውን ቃል ይዛችሁ ተጋደሉ። በእምነት ቆሞ መንግስተ ሰማያት በተስፋ የተሰጠችናት፣ ስለዚህ ተጋደሉላት። የእግዚአብሔር መንግስት ለመውረስ ተጋደሉ። በተስፋ ተሰጥቶናል። የዘላለም ሕይወት አለ። ስለዚህ ይህንን የዘላለም ሕይወት ተጋደል ይለዋል ጳውሎስ ሲናገር ለጢሞቴዎስ ለዘላለም ሕይወት። ስለዚህ ፕራክቲካሎቹ ነው። ተስፋ ይዛችሁ መኑ። ዋው ያላሰብኩት ነገር ውስጥ እየገባው ነው። እሺ ስለዚህ ተስፋ ይዞ አመነ አባታችን አብርሃም። ለአባታችን ለአብርሃም ግን የተሰጠውን ተስፋ ተመልከቱ። ቅድም ያልኳቸው ምድሪቱ ተሰጥቶታል፣ ታስታውሳላችሁ አይደለም? ሴም ታይም ደግሞ የሚባርኩን ባርካለሁ ብሏል። መሲህ ከሱ ዘር እንደሚመጣ ተናግሮለታል። እና የባረኩ ባርካለሁ፣ ለበረከት አደርጋለሁ፣ የሚባርኩ ይባረካሉ፣ የሚረግሙ ይረገማሉ። እነዚህ ሁሉ የተስፋ ቃሎች ስለተሰጠው አብርሃም ይህን ምድር ከነዓንን ሰጥቻለሁ ብሎታል። በቃ አንድ ጊዜ እያስተማርኩኝ አሁን በዚህ ዘመን ተነስቼ ጌታ ከነዓንን ሰጥቶኛል ብዬ ወደ እስራኤል ሀገር ሄጄ ይሄ ሁሉ የኔ ነው እያልኩኝ ክሌም ማድረግ ብሞክር አንደኛ ወይ ሜንታል ሆስፒታል ነው የሚያስገቡኝ ወይንም ደግሞ ወደ እስር ቤት ነው የሚያስገቡኝ። የኔ ነው እያልኩኝ መናጠቅ። ያ የተስፋ ቃል የተሰጠው ለማን ነው? ለአብርሃም ነው የተሰጠው። አሁን ያ ተስፋ ቃል ደግሞ እየተፈጸመ ነው ያለ። እግዚአብሔር እናመሰግናለን። ያ የተስፋ ቃል ደግሞ ለአብርሃም ብቻ አይደለም የቆየው፣ ለይስሐቅ ተላልፏል፣ ለያዕቆብ ተላልፏል። አሁን ለያዕቆብ ልጆች፣ ለእስራኤላውያን፣ ለእስራኤል ልጆች ለ12ቱ ነገዶች ተበትኖ ማለት ተከፋፍሎላቸዋል፣ ለሁሉ አካፍሏቸዋል ከመሞቱ በፊት ያዕቆብ። ወገኖች ወይ ስለዚህ የአብርሃም ኪዳን በረከቶች አሉት። የግል ኪዳን በረከቶች ትመለከታላችሁ እዛ ላይ at the same time የምትመለከቱት አብርሃም በመልከ ጼዴቅ ሲባረክ ታያላችሁ። እየባረኩ ባርካለሁ ብሎታል። በንብረት በሀብት በብልጽግና ሲባረክ ታያላችሁ። በስጋው ጤንነት ሲባረክ ታያላችሁ። ጤናው ተጠብቆ የኖረ ሰው ነው ወገኖች። ይሄንን በይስሐቅ ሕይወት ላይ ትመለከታላችሁ፣ በያዕቆብ ሕይወት ላይ ትመለከታላችሁ። የአብርሃም ኪዳን በረከት ስለሆነ ከአባታቸው ከአብርሃም የወረሱት የኪዳን በረከቶች አሉ ወገኖች። ወይ ሌሎችም ተባርኳል። ለበረከት አደርግሃለሁ አለ። ዘሮች ይባረካሉ። ከአንተ ዘር በሚወጣው በመሲሁ ይባረካሉ ተብሎ ለአሕዛብ የተነገረልን መሲሁ ከአብርሃም ዘር መጥቶ በሱ እንደምንባረክ ነው። የአብርሃም ቤተሰብ ተባርኳል። የአብርሃም ልጆች እስካሁን እየተባረኩ ነው። የአብርሃም ልጆችን ተመልከቷቸው። 12ቱ ነገዶችን በተለይ ስትመለከቱ በጣም ብዙዎቹ ተባርከዋል። የምድር በረከት ተባርከዋል። የምድር በረከት ተባርከዋል። በመንፈሳዊ በረከት በሰማያዊ ስፍራ የባረከን የተባለው ግን በክርስቶስ ኢየሱስ ያገኘነው በረከት ነው። አይሁዶች ግን ምድራዊ በረከት ተባርከዋል። ትልቅ ህንፃ አላቸው። ትልቅ ዩኒቨርሲቲ ውስጥ ያስተምራሉ። ወፍራም ደሞዝ አላቸው። ትልቅ ቢዝነሶች አሏቸው። ካምፓኒዎች አሏቸው። ቢሊዮነርስ ሪች ፒፕል እነሱ ጋር ነው ያሉት። ሎየርስ እነሱ ጋር ነው ያሉት። ዶክተሮች እነሱ ናቸው። ትልቅ ጭንቅላት ያላቸው ሳይንቲስቶች ከነሱ ነው ያሉት። ብዙ ከኖቤል ፕራይስ የተቀበሉ ሳይንቲስቶች የወጡት ከአይሁዶች ነው። በብዙ ነገር ቀዳሚዎች ናቸው እስካሁን ከሩጫ በስተቀር። አንድ ጊዜ ኃይሌ ገብረስላሴን አንድ አይሁዳዊ ምን አለ? ስለ ኃይሌ ገብረስላሴ በቴሌቪዥን እየታየ ነው በእስራኤል ሀገር። ኃይሌ ገብረስላሴ ሲያሸንፍ ኢትዮጵያዊ መሆኑን ተመልክቶ አንድ አይሁዳዊ ምን አለ? እኔ ምነው አለ ይሄ ሰውዬ ደጋግሞ አንደኛ ይወጣል። ለምንድን ነው ያልመጣው እስከ ዛሬ? ከኢትዮጵያኖች ጋር ለምንድን ነው ያላመጣችሁት? ምክንያቱም አንደኛ ከወጣ አይሁዳዊ ነው፣ ቀዳሚ የሆነ አይሁዳዊ ነው። እነሱ ማይንድ ውስጥ ያለው ይሄ ነው። የተባረከ ህዝብ ስለሆነ ተባርከናል ብለው ስለሚያስቡ ራስንን ስለሚሉ ራስ የሆነውን ነው እንደዛ ያሉት። መሲሐዊ በረከት በአንተ የምድር ሀሳብ ሁሉ ይባረካሉ የሚለው በረከት በአብርሃም በኩል ነው የተነገረው። በታላቅ ስም እባርክሃለሁ አለው። የኢየሱስ ክርስቶስ ስም በዛ በአብርሃም ዘር ውስጥ ነው የመጣው። ለሳራ የብዙዎች እናት መሆን በረከት፣ ለርብቃ የእልፍ አላፋቶች ይቅርታ ያቆንኩት ለሳራ የብዙ ህዝቦች እናት እንደምትሆን ተነግሮላታል። ለርብቃ የእልፍ አላፋት እናት መሆን ተነግሮላታል። ለይስሐቅ ዘሩ እንደ ሰማይ ከዋክብት እንደሚበዛ ተነግሮለታል። ለያዕቆብ ዘሩ እንደ ምድር አፈር አሸዋ እንደሚበዛ ተነግሮለታል። ሊቆጠሩ የማይችሉ ህዝቦች ከሱ እንደሚወጡ እግዚአብሔር ደጋግሞ ነግሮ ዮሴፍ እንኳን ሲባረክ ፍሬያማነት በሱ ላይ ይሁን ተብሎ ነው የተነገረለት። ስለዚህ በአንተ
የምድር አሕዛብ ሁሉ ይባረካሉ ተብሎ የተጻፈው ፕራይመርሊ ስለ መሲህ ወይንም መሲያዊ ቡራኬ እንደሆነ እንድታውቁልኝ እፈልጋለሁ። ለኤፍሬምና ለምናሴ መብዛት ተነግሮላቸዋል ወገኖች ሆይ። ለአብርሃም ለሳራ ወደ ይስሐቅ የተላለፈ በረከት ትመለከታላችሁ። መላው እስራኤል በአጋር እስራኤል አብርሃም ሲበዛ ታያላችሁ። አረቦችን ሲወልድ መብዛት ወገኖች ከኬጡራ ሲበዛ ታያላችሁ። በክርስቶስ ኢየሱስ ቤተ ክርስቲያን ስትወለድ ትመለከታላችሁ። ስለ ምድሪቱ ተስፋ ሰጥቶታል። ከነአን የአብርሃም ርስቱ ናት። እግዚአብሔር ሰጥቶታል። እኔ ወደማሳይ ምድር ትሄዳለህ፣ ይችን ምድር ላንተ ሰጥቻለሁ አለው ከነአን ሲደርስ። ከዛ ከኤፍራጥስ እስከ ግብፅ የሚያዋስን ምድርን ሰጥቻለሁ አለው። ይህ አሁን ኃይለኛ ነገር ነው። ኢትዮጵያን የሚመለከት ነገር ልናገር ነው። ጌት ሬዲ። አሁን ተመልከቱ። ይህን ማፕ ላሳያችሁ። በዚህ ማፕ ላይ የምትመለከቱት በሁለቱ ወንዞች መካከል ተመልከቱ። በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ። ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይህችን ምድር ለዘርህ ሰጥቻለሁ። ልክ ሁለቱ ወንዞችን ተመልከቱ። የኤፍራጥስን ወንዝ ብዙ ደጋግሜ ነግሬያቸዋለሁ። ይሄ ቀይ መስመር ያለበት። እንደገና የግብፅ ወንዝ አንድ ወንዝ ነው ያላት ግብፅ፣ እሱም አባይ ወንዝ ነው። እስከ አባይ ወንዝ ድረስ ያለውን ሁሉ ለአንተ ሰጥቻለሁ። ኦኬ፣ በደምብ ስሙኝ ኢትዮጵያውያንና ኤርትራውያን፣ እናንተን ይመለከታል በጣም ኦኬ። ይህንን ስትመለከቱ የሚቀጥለውን ማፕ ደግሜ ላሳያችሁ በደንብ እንዲገባችሁ። እሺ ተመልከቱ። አሁንም ከግብፅ ወንዝ ጀምሮ እስከ ታላቁ ወንዝ የሚለው በውስጡ ያሉትን አገሮች ተመልከቷቸው፣ ለአብርሃም የተሰጡ ተስፋዎች። አሁንም ሌላ ማፕ ላሳያችሁ በደንብ ተመልከቱ። ከናይል ሪቨር እስከ ዩፍሬትስ ሪቨር በመሃል ጋዛን ትመለከታላችሁ። አሁን እነዚህን አገሮች ተመልከቱልኝ። አሁን በመካከል ያሉትን አገሮች ተመልከቱልኝ። አያችሁ? ኢራቅ፣ ኩዌት፣ ኦማን፣ የመን፣ ኢትዮጵያ፣ ኤርትራ፣ ሱዳን፣ ግብፅ፣ እስራኤል፣ ፍልስጤም፣ ሳውዲ፣ ሌባኖን፣ ጆርደን፣ ሶሪያ። እነዚህ አገሮች በሙሉ በሁለቱ ወንዞች መካከል አሉ። ዋው! አንድ ጊዜ አንድ ሬቴስ የደም እንባ የሚል መጽሐፍ የጻፉ ባለሳሳት ዳዊት ወልደ ጊዮርጊስ ሲሆኑ ጎሽ ወልደ የሚባሉ ባለስልጣን ኢትዮጵያ ውስጥ የነበሩ በደርግ ዘመን ከሁለት ትልቁ አንዱ ፍራቻቸው በኢንተርቪው ላይ አንደኛው ይቅርታ እርግጠኛ አይደለሁም ዳዊት ወልደ ጊዮርጊስ ሲሆኑ ጎሽ ወልደ የተናገሩት ትልቁ ፍራቻ በኢትዮጵያ ፖለቲክስ ኢጅፕትና እስራኤልን ነው። ዋይ እስራኤል ተብሎ ሲጠየቁ ምክንያቱም በመጽሐፍ ቅዱስ በኢሳይያስ ላይ ምን ብሎ ይናገራል? ኢትዮጵያን ላንተ ሰጥቻለሁ ይላል። ስለዚህ ኢትዮጵያን መጥተው ሊወስዷት ይችሉ። ያ በኢትዮጵያ ፖለቲካ ውስጥ ፍርሃት እንዳለ ይናገራሉ። ኦኬ አሁን አዲስ ነገር ነው የምትሰሙት። እነዚህ ነገሮች ይዋቸው በተስፋ ቃል እስካሁን ድረስ ያልተወረሱ አገሮች ናቸው። ኢያሱ ሳይዋጋ ከነአንን ብቻ ተዋግቶ ገብቷል። ለአብርሃም ግን የተገባለት ተስፋ እነዚህ ሁሉ ናቸው። እና መቼ ነው ይሄ ተስፋ ቃል ለእስራኤል የሚሆነው? ጌታችን ኢየሱስ ክርስቶስ ዳግም መጥቶ በሺህ ዓመት መንግስቱ ላይ መዲናው አድርጎ የሚንቀሳቀሰው ዩናይትድ ስቴትስ ኦፍ እስራኤል እለዋለሁ ወይም ኪንግደም ኦፍ ሳን የኢየሱስ ክርስቶስ መንግስት በምድር ላይ ሲሆን እነዚህን አገሮች በቀጥታ አፌክት ያደርጋቸዋል። እንኳን ደስ አላችሁ፣ እንኳን አባይ በእኛ ጋር አለፈ። ጌታችን ኢየሱስ ክርስቶስ ቀጥታ የሚያስተዳድራት ምድር ትሆናለች። በተለይ ኖርስ ኢትዮጵያ ላይ ሄዳችሁ ስትመለከቱ፣ ኤርትራን ስትመለከቱ፣ ሱዳንን፣ ግብፅን ተመልከቱ፣ አፍሪካ ላይ የመንን እነዚህ ሀገሮች በጣም ጌታ ያስፈልጋቸዋል፣ ኢየሱስ ያስፈልጋቸዋል። ስለዚህ በዳግም ምጽአት ላይ በሺህ ዓመቱ መንግስት ላይ these countries will be directly affected by the reign of Jesus Christ. ጌታ ኢየሱስ ክርስቶስ ሲገዛ ቀጥታ affected ይሆናሉ። ይሄ የአብርሃም ርስት ነው። ያልተወረሱ ሀገሮችን ተመልከቷቸው። ኢያሱ ተዋግቶ ያልገባባቸው ሀገሮች ናቸው እነዚህ። አያችሁ? እሺ ማፑን ልመልስላችሁ። ኦኬ ተመልከቷቸው። ኢራቅ፣ ኩዌት፣ ኦማን፣ የመን፣ ኢትዮጵያ፣ ኤርትራ፣ ሱዳን፣ ግብፅ፣ እስራኤል፣ ፍልስጤም፣ ሳውዲ፣ ሌባኖን፣ ጆርደን እና ሶሪያ። እነዚህ ሀገሮች በሙሉ እንደዚህ ይሆናሉ።
በእነዚህ ቦታዎች ላይ ስትመለከቱ እነዚህ ሬፈረንሱ እዚህ ላይ ተዋቸዋላችሁ። እነዚህ ሀገሮች ይጠብቃቸዋል፣ ትንቢት የሚጠብቃቸው ሀገሮች ናቸው እና ይሄን ለማለት ፈልጌ ነው። ዙሪያ ገባውን ለማየት ከፈለጋችሁ ይሄ ነጠብጣቡ ስዕል የሚያሳያችሁ በሁለት ወንዞች መካከል ያሉ ሀገሮች ናቸው። በአባይና በኤፍራጥስ መካከል ያሉ ሀገሮች ናቸው። ይሄ ማሰብ ያለብን ነው አይደል? ዛሬ ዳይሬክትሊ እኛን ይመለከታል። ኦኬ፣ እነዚህን ነገሮች ልናገርና ልጨርስ። ሌላው አንዱ በረከታቸው የአብርሃም በረከት ጠላትን ድል ማድረግ ነው። ጠላትን ድል ማድረግ ተመልከቱ። በሄደበት ሁሉ ድል ታያላችሁ። ዘር ጠላቶችን ደጅ ይወርሳል ይላል። ኢያሱ ስንት ነገስታት ተዋጋ? 33 መንግስታት ተዋጋ። ይሁዳ እያሸነፈ መራ። ዳዊት ጠላቶቹን አሸነፈ። ይሄ ታሪኩን ሁሉ የምታዩት ድል መንሳት ለአብርሃም ልጆች የተሰጠ በረከት ነው። ክብር ለእግዚአብሔር ይሁን ወገኖቼ ሆይ። ስለዚህ እየቀጠልን ስንሄድ የአብርሃም በረከቶችን ተመልክቼ እጨርሳለሁ። ወደ 3 ስላይድ ላድርግላችሁና እጨርሳለሁ። የመጀመሪያው ሌላው ነገር የነገስታት በረከት ለአብርሃም ተነግሯል። ነገስታት ከእሱ እንደሚወጡ ተነግሮለታል። ለሳራ፣ ለያዕቆብ፣ ለይሁዳ፣ ለእስራኤል፣ ለዳዊት እነዚህ ሁሉ ለተመረጠው ለአብርሃም ዘር ከይሁዳና ከእስራኤል ነገስታት ይወጡ ነበር። ከቤተ ክርስቲያን ንጉሳችን ኢየሱስ ክርስቶስ የአብርሃም ዘር ነው። ይህን ልታውቅ ያስፈልጋል። ማቴዎስ ወንጌል ሲጀምር ሄዳችሁ ትመለከቱ፣ የሚጀምረው ከአብርሃም ነው። ስለዚህ ከአብርሃም እስከዚህ ከአብርሃም እንደዚህ እያለ ነው የሚናገር ነው ማቴዎስ። አንድ እናንተ ተመልከቱት ጊዜ ስለሌለኝ። ስለዚህ የአብርሃም ኪዳን በውስጡ ያለው አንድ እርግማን ነው። እሱም የአብርሃም ኪዳን የበረከት ኪዳን ነው። እዛ ቦታ ላይ እርግማን የተባለው ለማን ነው? አብርሃምን የሚረግሙት የተረገሙ ይሁኑ የሚል እርግማን አለ። ስለዚህ ይሄ ምን ማለት ነው? የአብርሃምን ኪዳን ይዞ ለሚሄድ አሁን ሪፕሬዘንት ለሚያደርገው አባታችን አብርሃም ነው። አብርሃምን የሚቃወም የአብርሃምን የተስፋ ቃል የሚቃወም የተረገመ ነው። ስለዚህ ይህንን ልንጠነቀቅ ይገባናል። ምን ማለት ነው? በርስቱ ጉዳይ ላይ ይሄ ማለት አንድ እስራኤላዊ ሄዶ ፍልስጤማዊውን ዝም ብሎ በወንጀል ማጅራቱን ብሎ ቢገለው እና ያንን እስራኤላዊ መቃወም የለብንም ማለት አይደለም። እግዚአብሔር ራቸስ ነው። እግዚአብሔር ደግሞ ጀስት አምላክ ነው። ያ ምን ማለት ነው ግን? ምድሪቱን በተመለከተ ጉዳይ እስራኤልን በተመለከተ ምድሪቱ የማን ናት? የእግዚአብሔር ናት። እግዚአብሔር ለማሰጠው ለአባታችን ለአብርሃም ሰጠው። ዳትሴት ይህንን የሚቃወም መንግስት እርግማን አለው። ምድሪቱ የእግዚአብሔር ናት። እግዚአብሔር ደግሞ ለአብርሃምና ለልጆቹ ሰጣቸው። ለአብርሃም፣ ለይስሐቅ፣ ለያዕቆብ ሰጣቸው። የያዕቆብ ልጆቹ ወርሰዋት ይገኛሉ። 1948 አይሁዶቹ ተመልሰው ያችን ምድር መያዛቸው የእግዚአብሔር የተስፋ ቃል ፍጻሜ እንደሆነ ልትመለከቱ ይገባል። እንደ እግዚአብሔር ፓለስቲኒያኖችን አይወዳቸውም ወይ? እግዚአብሔር አይሁዶችን፣ አረቦችን እግዚአብሔር ይወዳል። ሰውን ሁሉ ይወዳል። ምድሪቱ የማን ናት? ያቺ ምድር ለአይሁዶች የተሰጠች ምድር ናት። በዛ ምድር ላይ ምን አድርገው ይኖሩ ታዲያ? ፍልስጤሞች ተስማምተው በሰላም ይኖሩ። ዳትሴት ምድሪቱ ሰፊ ናት። ትበቃለች። ፖለቲካውን ትተው አመፃውን ትተው ምድሪቱ የአይሁድ ናት። ይህን ተቀብሎ መኖር ብቻ ነው ፕሪንሲፕሉ የሚጠቅመው። ስለዚህ ይሄ በረከት በይስሐቅ ሕይወት ላይ ትመለከታላችሁ። ቢደፍኑበት ይፈልቅለታል። በረሃብ ዘመን ይዘራል፣ 100 እጥፍ ያፈራል። እግዚአብሔር አብሮት ስላለ አያችሁ። ድካም ብቻ አይደለም፣ ብቻ እግዚአብሔር አብሮት ይኖር። ኪዳን ያለው ህዝብ ስለሆነ ሟርተኛው በለዓም እንኳን የአብርሃምን ዘር መርገም ያልቻለው ለምንድን ነው? ስለገባው። እሱ የባረከው ማን ይረግማል አለ። ዘኍልቍ 22 ላይ ሄዳችሁ ተመልከቱ። አልራገምም አለ። ስለዚህ የሚጠይቀው የአብርሃም ኪዳን ይሄን ነው። እምነት፣ ሁለተኛው ነገር ደግሞ መታዘዝ ነው። እግዚአብሔር ስም የተባረከ ይሁን። ስለዚህ እውነተኛ አማኞች ከሆነ በኢየሱስ ክርስቶስ የምናምን ከሆነ አማኞች ነው። እምነት ይጠይቃል። አዲስ ኪዳንም ብሉይ ኪዳንም እግዚአብሔር በአማኞች ደስ ይለዋል፣ በሚያምኑ። እምነት ስትሮንግ ፊሊንግ አይደለም። አምናለሁ ብሎ ዝም ብሎ መወናጨፍ አይደለም። እምነት በመከራ ውስጥ ስንፈተን በመቆም፣ በተቃውሞ ውስጥ በመጽናት፣ በማይመች ዘመን ለእግዚአብሔር በመኖር፣ ዋጋ የሚከፈልበት ዘመን ላይ ዋጋ ከፍሎ በመኖር እምነት ይገለጣል። እምነት ጥቅስ እየጠቃቀሱ ዝም ብሎ መፎከር አይደለም። እምነት ፎከር አይደለም። ኖ አይደለም። እምነት ኑሮ ነው። እምነት መታዘዝ ነው። ለቃሉ መታዘዝ ነው። አማኞችንን እግዚአብሔርን እንታዘዘው። አባታችን አማኝ ነበረ፣ እኛም አማኞች እንሆን። እግዚአብሔር እንታመነው፣
በዚህ በኮቪድ ዘመን የምንኖር እኛም እግዚአብሔርን እንመነው። ነገ በእግዚአብሔር እጅ ነው። አሜን አሜን። ዴስቲኒያችን በእግዚአብሔር እጅ ነው። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነለት ሰው ምስጉን ነው። በጋ በመጣ ጊዜ አይፈራም፣ ምክንያቱም ስሩ በውሃ ውስጥ እንደተተከለ ዛፍ ነው። ሃሌሉያ። እግዚአብሔር በዚህ የእምነት መንፈስ የተስፋን ቃል ይዞ በማመን መንፈስ እግዚአብሔር ይባርካችሁ። እግዚአብሔር በማይደሰታል በሚያምኑት ደስ ይለዋል። በእስራኤል እንኳን እንዲህ አይነት እምነት አላየውም አለ። ምን ስለሆነ ያ መቶ አለቃ መጥቶ እዚህ ሆነ ቃል ተናገር፣ እዚህ ሆነ ቃል ተናገር፣ እዛ ታምር ይሰራል። አንተ አለቃ ነህ፣ እኔ አለቃ ሆኜ ከስር ያሉትን አዛቸዋለሁ። መቶ አለቃ ነኝ፣ 100 ሰው አሽቆጠቁጣለሁ። አንተ ደግሞ አለቃ ነህ። እዚህ ሆነ ቃል ብትናገር አልፎ ሰማይና ምድር አልፎ የሚሰራ ቃል ባንተ ውስጥ አለ። ይሄን ነው ማምነው። ዋው! ኢየሱስ ምን አለ? በእስራኤል ዘንድ እንኳን እንዲህ አይነት እምነት አላገኘውም አለ። አስደናቂ እምነት። ጌታ ስናምነው ይደነቃል። በማይመች ዘመን ስናምነው ደስ የሚያምኑትን ደግሞ እግዚአብሔር አቤት አቤት እንዴት ደስ ይለዋል። የእምነት ሰዎች አክቲቭ ፌዝ ያላቸው ናቸው። አክቲቭ ላቭ አላቸው ለእግዚአብሔር። ስለዚህ ይሄ ስሜታዊ የሆነውን አደናባሪውን ይሄ ፌክ የሆነውን እምነት ወደዛ ጥልን እውነተኛው እምነት በእግዚአብሔር ቃል ላይ የመታዘዝ እምነት፣ የቅድስና እምነት፣ የጽድቅ እምነት፣ ቃሉን የመደገፍ እምነት ሊኖረን ይገባል። እምነታችሁ በተለያየ መንገድ የተገፋፋባችሁ ሰዎች ካላችሁ አብርሃም በእምነት በመታዘዝ የተገለጸ ሰው ነበር። ይሄ የእናንተ ሻይን የምታደርጉበት ዘመን ነው። እምነታችሁ ይገለጥ። አሁን በአስጨናቂ ሰዓት ላይ ኦፖርቹኒቲውን ይሰዱ፣ እመኑት። እግዚአብሔር የታመነ አምላክ ነው። እግዚአብሔር ቃሉን የሚጠብቅ አምላክ ነው። እግዚአብሔር ልጆቹን የማይጥል አምላክ ነው። እግዚአብሔር ሂድ ባለ ቦታ ላይ አብሮ የሚወጣ አምላክ ነው። እግዚአብሔር ሰፕላይ የሚሰጥ አምላክ ነው። እግዚአብሔር ፕሮቫይድ የሚያደርግ አምላክ ነው። እግዚአብሔር ደግ አምላክ ነው። እግዚአብሔር የሚመራ አምላክ ነው። እግዚአብሔር የሚጠብቅ አምላክ ነው። እግዚአብሔር የሚያሰማራ አምላክ ነው። እግዚአብሔር ኃይል የሚሰጥ አምላክ ነው። የ75 ዓመቱን ሽማግሌ ጉልበት ሰጥቶ ልጅ አስወልዶ ኔሽን አድርጎ ሕዝብ አድርጎ በረከት አድርጎ እስከ ሰማይ ከዋክብት ያደረሰው እግዚአብሔር ነው። ታማኝ እግዚአብሔር ነው። የሚታመኑትን ሃሌሉያ። አንድ ጊዜ እግዚአብሔር ምን አለ? ይህ ሕዝብ እስከ መቼ ይንቀኛል አለ። እደመስሰዋለሁ አለ። እግዚአብሔርን የናቁት በምንድን ነው? መና ያወርድላቸዋል፣ ይበላሉ፣ እንደገና ያጉረመርማሉ። ውሃ ጠማን፣ ያጉረመርማሉ። አያምኑትም እግዚአብሔርን። ታምር ያሉ ግን አያምኑም። ይመግባቸዋል፣ አያምኑም። ይንከባከባቸዋል፣ አያምኑም። እግዚአብሔር ይህ ሕዝብ እስከ መቼ ይንቀኛል አለ። መቼ ነው የሚያመሰግነው ይሄ ሕዝብ? ለምንድን ነው የሚንቀኝ ይሄ ሕዝብ አለ። እግዚአብሔርን ኦፌንድ የምናደርገው ባለማመን ነው። አለማመን is sin. Unbelief is sin. We need to repent. ንስሐ ልንገባ ይገባናል። አለማመን ኃጢአት ነው። እግዚአብሔር ደግሞ የሚታመን አምላክ ነው። ከኡር ያወጣህ እሱ አይደለም እንዴ? ከከነዓን ያወጣህ እሱ አይደለም እንዴ? ወደ ቤቴል ያመጣ፣ ወደ ሴኬም ያመጣ፣ ወደ ኬብሮን ያመጣ፣ በየመሰዊያው ላይ እየመጣ የተገለጠልህ እሱ አይደለም እንዴ? ስለዚህ አብርሃም ተስፋን ይዞ አመነ። የሚታመን ነው እግዚአብሔር። ቃሉ ቃላባይ አይደለም። እግዚአብሔር ቃሉ እውነተኛ ነው። ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይሻላል አለ እግዚአብሔር። ቃሉን እንድናምን እግዚአብሔር ሁላችንን ይርዳል። ጌታ እናመሰግናለን። እንግዲህ ለአርብ ትንሽ ድምፅ እንዲኖረኝ ትንሽ እንዳርፍ ፍቀዱልኝ። ጌታ ኢየሱስ ይባርካችሁ። መልካም ቀን ይሁንላችሁ። ለእናንተም ጸልይና ጨርሳለሁ። እግዚአብሔር መንፈስ ቅዱስ ስላገዝከን ተመስገን። እግዚአብሔር መንፈስ ቅዱስ ስለምትረዳን ተመስገን። የምትታመን አምላክ ነህ። አለማመናችንን ይቅር በለን። ባልተደገፍንህ ነገር ይቅር በለን። ጌታ ሆይ እንድንደገፍ እርዳን። አለማመናችንን ይቅር በል። ያለማመንን ኃጢአት ይቅር በለን። እየረዳህን በምድረ በዳ እያበላህን እዚህ እንደርሳለን ባላልነው ቦታ ያደረስከን አንተ አይደለህምን? እግዚአብሔር ሆይ ተሸከምከን አንተ ነህ። የረዳህን አንተ ነህ። አንተ ሁሉ ጊዜ ታማኝ ነህ። እኛንን ያልታመን ነው። ጌታ ሆይ እባክህን እርዳን። ከአባታችን ከአብርሃም ሕይወት ጌታ ሆይ መታመንንና መታዘዝን ተማርን። እንድናምንህ እንድንታዘዝ እርዳን። ክብር ለስምህ ይሁን። በነገር ሁሉ ከፍ በል። በእምነታቸው እየተፈተኑ ላሉ ድረስላቸው። በሚፈትን ነገር ውስጥ ይስሐቅን ለመሰዋት ፈተና ውስጥ ያሉ እግዚአብሔር ሆይ ድረስላቸው።
ተመስገን ተመስገን። በኢየሱስ ስም አሜን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ፣ ሰላሙን ሁሉ ይስጣችሁ። ተባረኩ፣ ለበረከቱ ነው። አርብ ጌታ ቢፈቅድ ብንኖር ሴም ታይም እንገናኝ። ሻሎም